የተማማርንበት መሰረታዊ ምክንያት በአርሲ የሚገኙ ክርስቲያኖች ሃይማኖታቸውን ምክንያት በማድረግ ዛሬ በመገደላቸው ሰሞኑን እንዳያችሁት አንድ ቤተሰብ አካላት በአንዴ በታጣቂዎች ደማቸው ፈሶ ዛሬ በጅምላ እየቀበርን። ዛሬ ኢትዮጵያ ውስጥ ሞትን ለምደነው ኦርቶዶክስነት መሞት መሆኑን አምነን ያ ብቻ አይደለም፣ ከዛም ተሻግሮ አልፎ አሁን የሚያሳስበን ሞቱን ከመልመዳችን የተነሳ ስንት ሰው ሞተ ብለን ብዛቱ ነው የሚያስጨንቅ። አሁን ቀላል ነው። አንድ ሰው ተገደለ ተራ ነገር ነው። እንስሳ ሞተ እንደማለት ነው። ምንድነው ከነዚህ ሰማዕታት የምንረዳው? ምንድነው የምንማረው? በቤተክርስቲያናችን 3 አይነት ሰማዕትነት አለ። አረንጓዴ ሰማዕትነት አለ፣ ነጭ ሰማዕትነት አለ፣ ቀይ ሰማዕትነት አለ። አረንጓዴ ሰማዕትነት ማለት ጊዜን ሰዓትን ወስኖ ይዞ ለእግዚአብሔር ያስፈልገዋል። አሁን የረፍቴ ሰዓቴ ነው፣ ነገ ግን ሄጄ ቃለ እግዚአብሔር ልማር። እሁድ የረፍቴ ሰዓት ነው፣ ሄጄ ግን ላስቀድስ፣ ስጋው ደግሞ ልቀበል። ይሄ አረንጓዴ ሰማዕትነት ይባላል። ጊዜና ሰውተን ሄድ ነው። ሌላ ቦታ የምንሄድበትን በሌላ ቪዲዮ እያየን ፊልም እያየን ከጓደኞችን ጋር እየሳቅን በዋዛ ፈዛዛ የምናሳልፈውን ጊዜ ቃለ እግዚአብሔርን እየሰማን ቤተ እግዚአብሔር እያገለገልን እየተገለገልን የምናሳልፈው ጊዜ አረንጓዴ ሰማዕትነት ይባላል። ሁለተኛው ነጭ ሰማዕትነት ነው። ይሄ ለመነኮሳት ልብሴን፣ ጨርቄን፣ ማቄን፣ ቤቴን፣ እናት አባቴ ምናምን ሳይሉ ሁሉን ነገራቸውን ሸጠው ልክ እንደ እንጦንስ እንደ መቃርስ ለድሆች ሰጥተው የሚመንኑ ነጭ ሰማዕትነት። በዚህ ይመስለኛል የአራዳ ቋንቋ የሚመጣው። ኪሱ ነጭ ነው ከተባለ አንድ ሰው ባዶ ነው ማለት ነው። በቃ ነጭ ሰማዕትነት። ማቄን የለም፣ ጨርቄን የለም፣ እናት አባቴ የለም፣ ያን የመሰለ ቤት ያን የመሰለ መኪና የሚባል ነገር የለም። ሁሉን ነገር ለድሆች ሰጥቶ አስቀምጦ አይደለም ሰጥቶ መጽቶ ምጽዋት ሰጥቶ መመነን ነጭ ሰማዕትነት። ቀይ ሰማዕትነት ደግሞ አሁን እንዳየናቸው እንደ አርሲ ሰማዕታት አንገታቸውን ለሰይፍ የሰጡ ናቸው። በቃ እነሱ በክብር አረፉ። አማላጅነታቸው ከሁላችን ጋር ይሁን። ስለዚህ ቅዱሳን ስለሆኑ ሰማዕታት እንማልዳለን ሲል ሰማዕትነት የሚለመን ነው። ቅድም ጴጥሮስ መልእክቱ እንደነገረ ምንድን ያለ ስለ እግዚአብሔር ብሎ መከራ የሚቀበል ሰው ክርስቲያን እንደመሆኑ ነው የሚለው። መከራ የሚቀበል ሰው ምን ያደርግ? እግዚአብሔርን ያመስግን እንጂ አይፈር። በሉ ሰማዕትነትን እንልመደው። በቃ ተዘጋጅተን እንኖር። ግን ቢያንስ እንኳን አረንጓዴው ሰማዕትነት ግን እንወጣ። ቢያንስ አረንጓዴው ዛሬ ጤና ሰጥቶን ማስቀደስ ዳገት የሆነብን ሰዎች፣ ዛሬ ስራ ሰጥቶን ገንዘብ ሰጥቶን እግዚአብሔር አምላክ አሳት በኩራት ማውጣት ዳገት የሆነብን ሰዎች፣ ረባካችሁ ቢያንስ አረንጓዴ ሰማዕትነት እንኳን እንወጣ። የአርሲ ሰማዕታት እኮ ብራቸውን አለም የሰጡት፣ ጊዜያቸውን ብቻ አለም የሰጡት፣ ራሳቸውን እኮ ሰጡ። ታረዱ እኮ፣ ደማቸው እኮ ፈሰሰ፣ በጅምላ እኮ ተቀበሩ። አሁን እኮ ታረዱ አለም እያልን ያለ ነው። ለአሳት በኩራት መታመን፣ ለምጽዋት መታመን፣ ለቅዳሴ መታመን። ይሄንን ካልጠበቅነውስ ይህን ያገኘነውን እኔ ጋር አይደርስም ያልነው ነገር እኛ ጋር ይመጣል። ጥንቃቄ በጣም አስፈላጊ ነው። አንዳንዶቻችን አጉልን መኮፈስ አለብን። ቅድም እንዳልነው በዚህ በሃጊያ ሶፊያ ቤተክርስቲያን ኦቶማን ቱርኮች ሃጊያ ሶፊያ የመድኃኔዓለም ቤተክርስቲያንን ወረው ከኦርቶዶክስ ቀምተው መስጊድ አድርገውታል። በ1935 ዓ.ም ደግሞ ተመልሶ ሙዚየም ሆኗል። ከ1453 እስከ 1935 በእነዚህ ሁሉ ዓመታት ውስጥ መስጊድ ሆኗል። ግን እኮ ቤተክርስቲያን የነበረ ነው።
በትክክል ካልሰራን የተያዝነውን የምናስቀድስበትም ይወሰድብሃል። ጌታችን በወንጌል ነግሮን የለ ላለው ይሰጠዋል፣ ለሌለው ግን ያው ያለው እንኳን ይወሰድበታል። በቃ አለቀ። ጠብቀው ኦርቶዶክስነትን ካከበርከው ይጨመርልሃል፣ ይጨመርልሻል። በተሰጠ ኦርቶዶክስነት በተሰጠ እድል ገብተህ ማታስቀድስ፣ ገብተህ ስጋው ደግሞ ማትቀበል፣ በተሰጠን ሰላም ገብተን እግዚአብሔር ማናገለግለው ከሆነ ያንን ያገኘነውን ሰላም ይነጥቃል እግዚአብሔር። እግዚአብሔር ከዚህ ፈተና ይጠብቀን። መች ሀጊያ ሶፊያ የሆነ ያን ነው። በነገራችን ላይ ቤተክርስቲያን እንደዛ ሊሆን 1953 ላይ ኦቶማን ቱርክ መጣ። የባዛንታይን ጊዜ ኦቶማን ቱርኮች ወረሯት ቱርክን። ኢስታንቡል ያለችዋን ቁስጥንጥንያ ያለችዋን የሀጊያ ሶፊያ የመድኃኔዓለም ቤተክርስቲያን ተወሰደ። መስጊድ ነው የሆነው። ጉላቱን አንስተው ጨረቃን የተከሉበት። አሁን አንዳንዶቻችሁ ምን ፌቨር ትጠብቃለች ኢትዮጵያ ውስጥ? አንዳንድ ሰው ምንም አትሆንም ኢትዮጵያ እንደው የአባቶቻችን ነገር ሆነ እኮ ዛሬ ነው። በሽለላ አይደለም ሃይማኖት ቢቆመው፣ በፉከራም አይደለም። ሆነ እኮ ይኸው አይንህ እያየ በጅምላ ይሄን ያክል ክርስቲያን በቀን እየቀበርክ ነው። ኢትዮጵያ ውስጥ እኮ ነው። አይሆንም አትበሉ፣ ይሆናል። በቃ የኛ ግፍና ኃጢአት ግን አይመስላችሁ? የኛ እልከኛ ልብ አይመስላችሁ? ክርስትናውን ለወረት ለተጠቀምነው ለኛ በቃ ሀጊያ ሶፊያ እኮ ሆኗል። የቸሩ መድኃኔዓለም ቤተክርስቲያን መስጊድ ሆኗል። 1935 ደግሞ ከአውሮፓ ህብረት ምናምን ሊያባሯት ምናምን ሲሉ ቱርክ ለኦርቶዶክስ አልመልስም ግን መስጊድ የሚለውን ቀምቼ ሙዚየም አድርገዋለሁ አለች። ሙዚየም አደረገችው 1935። ከዛ በ2020 የዛሬ 25 ዓመት ደግሞ መስጊድ ያደረገች ተመልሰ። ከዛ አይታችሁ ከሆነ የሀጊያ ሶፊያ ቤተክርስቲያን ዩቲዩብ ላይ ገብታችሁ ተመልከቱ። የመድኃኔዓለም ቤተክርስቲያን ስዕለ አድኖቹን እንዳለ ሙሉ ቀለም እየቀቡ የሚደርሱበትን ሁሉ እየሸፈኑ አይሆንማ። የሰው ወርቅ እኮ አያደምቅም። እኛውን መስጊድ ገብተን ቤተክርስቲያን ማድረግ እንችላለን? ይሆናል? ስብዕናስ ክርስትናስ ፍትህስ ነው? ይገባልስ? እኛ የበላይ በሆንበት አካባቢ ላይ እንደዛ ማድረግስ ይገባል? እና አይታችኋል ምን ያክል እንደሆነ። ሀጊያ ሶፊያ ብላችሁ ግቡና ተመልከቱ ዩቲዩብ ላይ ቀለም ቀብተውታል። የመድኃኔዓለምን ስዕል የክርስቶስ ስዕል ቀለም ቀብተውታል። ከላይ በቃ እንደዚያ ያው ግማሾቹ ስዕሎቹ ይታያሉ። የተቀበው ፓርት ምናምን ግማሹ ይታያል። ነጭ ቀለም ምናምን ቀብተውት የደረሱበትን ቀብተውታል። አዲስ ተአምር አንጠብቅ። ስለዚህ በከተሞች እንደው ሰላም በሆነ አካባቢ ላይ እየኖርኩ ነው ምንም ነገር የለብኝ ምንል ሰዎች ከአርሲ ክርስቲያኖች ተምረን ራስን ለሰማዕትነት ማዘጋጀት ተገቢ ነው። ትንሿ ሰማዕትነት ግን ጊዜ መሰዋት ነው። ካህናት አባቶቻችን ዘመኑን በመዋጀት ክህነትን በመጠበቀ መልኩ መጓዝ፣ ዲያቆናትም አገልጋዮችም ልክ እንደዚሁ መጠበቅ መጓዝ ተገቢ ነው። እኔ በጣም ማዝነው አሁን እየወጣ ያሉት በተለይ ወጣት ዲያቆናት ነገ እንዴት እንደምንዋጃት ይችን ቤተክርስቲያን አላውቅም። በቃ በጣም ጥቂት በጣት የሚቆጠሩ አገልጋዮች ናቸው ቤተክርስቲያን አሁን ያለችበትን መከራና ችግር ተረድተው እውነተኛ የቤተክርስቲያን አገልጋይ ለመሆን ራሳቸውን በእውቀትም በመንፈሳዊ ሕይወትም እያሳደጉ የመጡት። አብዛኛው ግን እንደዛ አይደለም። ለጥ ብሎ ተኝቷል። ገሚሱ ቅጥረኛ ዲያቆን ነው፣ ይቀድሳል፣ ደሞዝ አይቋረጥበት። ሰንበቲቱ መናፍቃን ገቡበት አልገቡበት፣ ምዕመኑ ተማረ አልተማረ፣ እሱ የሚጠይቁትን መልስም የለውም፣ እሱንም ችግር የለበትም፣ ደሞዝ አይቋረጥበት። በትሩፋት የሚያገለግልስ የሆነ የበዓል ቀን ልብሰ ተክህኖ ተለብሶ ይታይ፣ አለቀ። ማህሌት ምናምን ሲቆም ከበሮ የተሽከረከረ ይምታ፣ ጥምጣም ያድርግ፣ ካባ ያርግበት፣ አለቀ። ህዝቡ ተማረ አልተማረ፣ እሱ ዲያቆኑ ጥቅስ ከበደው አልከበደው ጉዳዩም አይደለም። ለመናፍቃን ምላሽ መስጠት፣ ስለ ኦርቶዶክስ እምነት ማወቅ፣ ስለ ቤተክርስቲያን ትምህርት ማወቅ የሰንበት ተማሪ ችግር ነው፣ የሰባኪ ችግር ነው። እሱ አይመለከተውም። የበዓላት ቀን መጥቶ ግን ካልቀደስኩ ብሎ ደግሞ ድብድብ
አሁን አንተ ዲያቆን ነህ። አሁን እግዚአብሔር ይቀበላል እንደዚህ ስላረክ? በስማ የንግስ ጊዜ እኮ የቀደሰው ቅዳሴ እኮ ድምፅ ነው የሚለው እግዚአብሔር። እግዚአብሔር በዚህ ልትሸውዶ ትችላለህ? እግዚአብሔር በሾው የሚሸወድ ይመስላችኋል? ሳልጸልይ ስጋው ደግሞ ሳልቀበል እዚህ ቲክቶክ ላይ መጥቼ እንጣለብሽ ስለታዩ እግዚአብሔር በዚህ መሸወዶ ይመስላችኋል? እግዚአብሔር እንዴት ነው እየሳሉ ያለ ነው ግን? እና ከዘመኑ አንዋጀውም። በጣም እኔ ፍራቻ እሱ ነው። አሁን እየመጣ ያለ በጣም እያገለገለ የምትሉት ዲያቆናት በጣም ጥቂቶቹ፣ በጣም በጣት የሚቆጠሩ አገልጋይ ብቻ ነው ዘመኑን ለመዋጀት ራሱ ለማብቃት እየተጋ ያሉ። አብዛኛው የለበት። ምን እንደሚወጣ አላውቅም። ከማህበራዊ ሚዲያ ርቋል እንዳትሉት ፎቶ ይልቀት አይወጣላችሁ። የሆነ ጊዜ ሲቀድስ ያሳየናል፣ የሆነ ጊዜ ደግሞ ፕሪሚየር ሊግ ያሳየናል። ወያላው ዝም እያልን እየጨፈረ ማለት ደግሞ እኮ ይለቋል። ደግሞ ቲክቶክ ላይ መኪና መንዳት ለሱ ብርቅ ነው። ሲቀድስም ያሳየናል። መኪና ደግሞ እያንዳ ደግሞ ዘፈን ከፍቶ ደግሞ እየጨፈረም ያሳየናል። ሁሉ አይቅርብሽ። ምን አይነት ጉዶች እንደተፈጠረ ደግሞ አሁን አንተ ነው የምታዙ ለአርሲ ሰማዕታት። አንተ ምች ታማኝ ሆንክለት ለቤተክርስቲያን። እንደው ሰው ለጭፈራ ለዘፈን አንድ ዲያቆን የተከለከለ ነው። እንደው ከወደቀ በኋላ እንደው ዘፈን ከሰማ በኋላ ጭራሽ እወቁልኝ ዘፈን መስማቴና መጨፈሬን ብሎ ነው ቪዲዮ የሚለቀው። ምን እናድርግ አንተ ስለጨፈርክሽኝ? እንደው ምን አይነት ጉዶች ነን ግን እኛ እውነት። ሰው እንኳን ይሰናከላል እንኳን አንልም። ሰው ዘፈን ሰማ ጭራሽ ነው ለቪዲዮ ይላል እኮ ያውም ቲክቶክ ላይ። እሑድ ቀን እንደዚህ ሲጨፍር ከሳት ያሳየንና ሰኞ ቀን ደግሞ ተንሱ ለጸሎት ደግሞ ይለናል። በዚህ ፐርሰናሊቲ በዚህ ስብዕና ለአርሲ ክርስቲያኖች አዝናለሁ ማለት ዘበት ነው። ይሄንን የምትቀልድበትን ድቁና፣ ይሄን የምናሾፍበትን ክህነት ይነጥቅና ለሌሎች ይሰጣል። እግዚአብሔር አምላክ የምትኖርባትን ከተማ እሳት ያደርጋታል። በአርሲ በሩቅ ቦታ ሰማታለሁ የምትለው አንተ አካባቢ እንዲመጣ ያደርገዋል። አላርም ነው እግዚአብሔር አምላክ ያሳየ። ተጠቀም። እዚህ ያሉት ያው ኢትዮጵያ ውስጥ ሩቅ አይደለም፣ ይሄ ሩቅ ምስራቅ አይደለም፣ አውሮፓ አሜሪካ አይደለም። አንተ የምትኖርባት ሀገር ላይ ምናልባትም አንተ የምትኖርባት ክልል ላይ ይሄው እንደዚህ ክርስቲያን በመሆን እየተገደለ ነው ያለው። አንተ ተዘጋጅተህ ግን እግዚኦ ብለህ ወደ እግዚአብሔር ቅረብ። በቅስና ቄስ ከሆንክ በቅስና ሳትታማ በቅስና በንጽህና ተጓዝ። ዲያቆንም በንጽህና ተጓዝ። ምዕመንም እንደዛው። እንዲህ ማታረጉ ከሆነ ይሄው እሳት ይመጣል። በብልጣብልጥነት እግዚአብሔር ልንሸውደው አንችልም። በአውደ ምሕረት ስለተሞጋገስን እግዚአብሔር ልንሸውደው አንችልም። ሰበከው እኮ ዛሬ ስለተባለ እግዚአብሔር አይሸወድም። ንጹህ ስብከት መሆኑ እግዚአብሔር የሚፈልገው በድምፃችን በታዋቂነት በፌመስነት የለም። እግዚአብሔር እንደዚህ አይሰማም። በመልክ አይሰማም፣ በብሔር አይሰማም፣ በድምፅ ቅላጼ አይሰማም። የሚስረቀረቅ ድምፅ ስላለ እግዚአብሔር ከዚህ አይሰማም። ንጹህ ልብ ቅድም እንዳነበብነው በንጽህና ያገለግሉ ዘንድ ነው የሚለው። በሉ እንግዲህ የአርሲ ሰማዕታትን እንምሰላችኋል። እንደነሱ እንኳን አንገታችንን ባንስጥ እንኳን ሰማዕት መሆኑ እንኳን መጨከን ቢከብደን እንኳን ቢያንስ ድንቁ ነው የምናክብረው እንጂ ቢያንስ በንጽህና እናገልግል እንጂ ነገ ስለ እምነት ብትጠየቅን ዲያቆን ብዬ እመልሳለሁ እንበል እንጂ ምን ያደርጋልኛ? ስታገኙ መንገድ ላይ በጣም ነው ወድ በጣም ማደንቅ ምን ያደርጋልኛ? አንተ እዛ ናይት ክለብ እየገባልኝ ምን ያደርግልኛል? እኔ አርቲስት አይደለሁ፣ እኔ አክቲቪስት አይደለሁ። ምን ያደርግልናለኛ? ምን ይጠቅማል? ምን ፈርሙልን እንድንላችሁ ፈለጋችሁ? ምን ልታደርጉልን ነው? ለኛ አጠቃላይ ነገራችን ፎቶ ሆኖ ቁጭ ይበል ነው። በእውነት አጠቃላይ ነገራችን ሾው ሆኖ ቁጭ ይበል።
ካልተመደበ ማይቀድስ፣ እሱ ማይቀድስ ከሆነ ማያስቀድስ፣ እሱ ቀዳሽ ያልሆነበት ጊዜ መጥቶ ማይቆርብ፣ ሁሉ ነገር አይቅርብህ። እዚህ ጋር ልብሰ ተክኖ ታዩታላችሁ። እዛ ጋር ደግሞ ጭጭጭቅ ያለ ሱሪ ደግሞ ያደርጋል። እዚህ ታፋው እግሩ ሁሉ ነገር አይቀርም። የሆነ ጊዜ ደግሞ የጉባኤ ቀን ደግሞ ከሰዓት ደግሞ ጠዋት የቀደሰው ሰውዬ በቁንጣ ደግሞ ታዩታላችሁ። ደግሞ ቁንጣ እግሩ እንኳን ለቁንጣ እኮ አይሆንም። እንደው የሚያምር እግር ቢኖረው ስ አንድ ነገር እንዲሆኑ ነው ሰማዕትነት የሚኮነው። ክርስቲያኖች ዲያቆናት ላይ ለምንድን ነው መሰላቸው አጽንኦት ሰጥቼ የምናገረው? አሁን የሚወጡት ዲያቆናት ቅዳሴውን ከማወቅ ገብቶ ከመቀደስ ባሻገር እዚህ መጽሐፈ ቅዳሴ ላይ ያለውን እንኳን ግዴታ መውጣት ካልቻልን ዘመኑን መዋጀት አንችልም፣ እራሳችንንም ቤተክርስቲያናችንም ጭምር ነው የምናዋርደው። ይገባችኋል? እንጂ ሁላችሁም ቲክቶክ ላይ ገብታችሁ ስበኩ አይደለም እያልን ያለ ነው። ሁላችሁም አስተማሪ ሁኑ እያልን አይደለም። ግን ስለ እምነት ብትጠየቅ ግን ትመልሳለህ? ስራ ቦታ፣ ታክሲ ውስጥ፣ ትምህርት ቤት፣ ነገ ደግሞ ስታገባ በሰፍ ብትጠየቅ አንገት የምትደፋው ወይስ አጣቅሰ ለዛ ምንፍቅና ምላሽ ይሰጣል? አሁን ያላነበብከውን አሁን ያላወቅኩ መቼ ነው የምታውቀው? እንጂ ሁሉም ሰው እንደው ዲያቆናት ማለት ሁሉ ሚዲያ ላይ ካልወጣ ሁሉም ሰብአዊ አይደለም። በቃ በምን በንጽህና በቅድስና ያገለግሉ ዘንድ ነው የሚለኛል። ስለዚህ ባካችሁ አሁን በአርሲ ያሉትን ክርስቲያኖችን እያሰብን እኔስ በንጽህና እያገለገልኩ እንጂ በጣም ያሳዝናል የአርሲ ሰማዕታት ምናምን ብለን ፕሮፋይል ቀይረን ከዛ ማለፍ አለበት። ሰማዕትነት ቤተክርስቲያን እኮ ስራዋል። በዲዮቅልጥያኖስ ዘመንም እኮ ተከስቷል። የእነዚህ ሰማዕታት ነፍሳቸው ሊማር ሰው የሚባለው በረከታቸው ይደርብን ነው የሚባለው። እኚህ እኮ ሰማዕታት ናቸው። በቃ በክርስትናቸው የተቀበሉት ዋጋ ነው። እኛስ ግን አረንጓዴው ሰማዕትነት ግን እየፈጸምን ነው። ቀይ ሰማዕትነት ይቆየን፣ አረንጓዴው ሰማዕትነት ግን እየፈጸምን ነው የለም። እስቲ አንተ ለትዳር አጋር ታማኙን ሰማዕትነት ነው። ከጮኛ ውጭ ሌላ አልሄድም፣ ከትዳሪ ውጭ ሌላ ቦታ አልሄድም። ሰማዕትነት ነው። የግድ እኮ ሰይፍን ብቻ ማለት እኮ አይደለም። እዛም እዚህ የሚረግጥ እኮ ሰው አለ። እያወቃችሁት ኦፊሻሊ ፍቅረኛ እንዳለው እያወቅን ኦፊሻሊ ባለትዳር መሆኑ እየታወቀ መረጣ ላይ ካለስ ችግር የለም። እንደው 30 ቦታ ላይ የሚረግጥ ይሄ ሰማዕትነት። አንተም ወንድ አንቺም ምመን ሴት የሆናችሁት ንጽህናችን ጠብቀን ከተጓዝን የሰማዕትነት ነው። ስለዚህ የአርሲ ሰማዕታት በረከታቸው ይደርብን እያለን እኛም ለሰማዕትነት መዘጋጀት አለብን። ከምን ጀምረን? ከአረንጓዴው ሰማዕትነት። እስቲ መጀመሪያ ጊዜ እንስጥ። ቀን ሙሉ ፊልም እየኮመኮም ከምትውል እስቲ አንድ የቅዳሴ አንድ ገጽ እስቲ እንኳን አንብበዋል። እስቲ አንድ ቃሪያ ሱሪ ብቻ ሳይሆን ቃሪያ አሳሰብ እስቲ ይኑርህ። እስቲ አራዳሁን ዛሬ የምሰብከው ምስባክ የዳዊት መዝሙር ምዕራፍ ይሄ ነው፣ አንድምታ ደግሞ ይሄ ነው ብለህ እስቲ ግባ። እስቲ አራዳ እንሁን። አራዳ ማለት እኮ ፕሪሚየር ሊግ የሚያይ ማለት እኮ አይደለም። አራዳ ማለት እኮ ፀጉሩን የሚያሳድግ ማለት እኮ አይደለም። አራዳ ማለት እኮ ቃሪያ ሱሪ የሚያደርግ ማለት እኮ አይደለም። የተባጨቀ ስር የሚያደርግ ማለት እኮ አይደለም። አራዳ ማለት እኮ ብሮክሲ ዴነሽ ፒስነሽ የሚል እኮ አይደለም። አራዳ ማለት እኮ ቤተክርስቲያን ትርጓሜ እኮ የሚያውቅ ማለት ነው። የገባው ማለት አይደል? ስለዚህ በንጽህና መመላለስ እጅግ በጣም አስፈላጊ ነው እና ቤተክርስቲያን እባካችሁን እንትቀናት። ብዙዎቻችን እየተጠቀምንባት ነው ያለ ነው። መልካም ነው። ሰድበዋትን ቤተክርስቲያን እየጠቀመች ነው ያለችው። አገልግለው መሪጌታ ነበርኩኝ ዲያቆን ነበርኩኝ ምናምን ብለው ወጥተው እየሰደቧትም ጊፍት እያገኙ እየበሉ የቤት ክራያቸውን እየከፍሉ ይኖሩባታል። ሰድባሃትም እንጀራ ናት ቤተክርስቲያን። እንደው ቢያንስ እንኳን አታሳዝንም? ቤተክርስቲያን እንደገባ ውሻ በተገኘችበት አጋጣሚ ሁሉ ራሱን እየተቀጠቀጠች
ገዳማቶቿ ይገባል። መነኩሴ ይገደላል። ቄስ ይታረዳል። ምዕመን ይታረዳል። አንድ ቤተሰብ 5 6 ቤተሰብ አንድ ሀባ ከሆነ አንድ እንኳን ነፍስ አይተርፍም። አንተ ምን እያረክን ያለው? እኔ ምን እያረኩን ያለሁት? እዚህ የአርሲ ሰማዕታት በረከታቸው ይደርብን፣ ቃል ኪዳናቸው ከሁላችን ጋር ይሁን። እኛ ራሳችን ደግሞ ለሰማዕትነት መዘጋጀት ያስፈልጋል። ይሄንን ካላደረግነውስ እግዚአብሔር አምላክ ይመጣና ያጠፋዋል። ይህን ሁሉ እናጠዋለን። የሰማዕትነት ክብር ለተቀበሉት በትዕግስት ለሚጸኑ ሰዎች ይሰጣቸዋል። መጽናት ግን ይጠበቅብናል። ከአረንጓዴው ሰማዕትነት ግን እንጀምር። የትዳር አጋር አለሽ? በመታመን ጀምሪ። አላህ አንተ ለሰው መታመን ጀምር። ቅዳሴ አልቀርም ጤና ከሰጠኝ በል እስቲ። ሰማዕትነት እኮ ነው። አልገባህም እንጂ እኮ አንተ እሑድ ቀን ተኝተህ የምታሳልፋቱን ያንተ ሰዓት እኮ ወይኔ መቼ ነው ከዚህ ነው የተነስቼ ማስቀንሰው እኮ ብለው እኮ የተኙ ሰዎች እኮ አሉ። አልገል አልገባህም እንጂ አንተ ቆመ ስለሄድክ መስሎ ነው እንጂ አሉ። በአንተ እድሜ ክልል እያሉ የልብ ድካም ይዟቸው ሐኪም ቤት ያሉ ሰዎች የሉ። መቼ ነው ሰው ግን ማስቀድሰው የሚሉ እኮ ሰዎች አሉ። ማስቀደስ የናፈቃችሁ ሰዎች እኮ አሉ። ሲሰጥ ነው፣ ሲታደሉት ነው። ጤናም ስጦታ ነው፣ ሀብት ነው። አልገባህም እንጂ አንተ ነው። እኔ ካልቀደስኩ ልቅር ብለህ የቀረኸው እዛ እኮ አለ እኮ። መቼ ነው ማስቀድሶ የሚል ሰው እኮ አለ። እዚህ ባካችሁን ለልብሳችን፣ ለጫማችን፣ ለፀጉራችን፣ ለውበታችን የምንጨነቀውን ያክል ለነፍሳችን ውበትም እንጨነቅ። ምን አውቃለሁ? እስኪ አንድ ሰው አለን እናውቃለን? አንድ ሰው አለን እናውቃለን? አንድ ሰው እኔ ዲያቆን ነኝ፣ እዚህ ደብር ነው ማገለግለው፣ ግን እንደዚህ አይነት ሰዎችን መክሬ ዘክሬ አስተምሬ ከምንፍቅና ከኑፋቄ ጠብቅ ያሉ ምንለው ሰው አለ? አያምጣው እንጂ እዛ ትምህርት ቤት ላይ የሆነ ክርክር ቢነሳ አንተ ቆማውን ተመልሰዋለህ። ግን ስም ምንድን ነው? ዲያቆን እኮ ነገሌ። ኧረ ሲቀድስ እኮ አይቼዋለሁ። ኧረ ይዘምራል ደግሞ ጎበዝ ነው። ከብሮ ሲመጣ ብታየው ከብሮ እንደምትሽከረከረው ሁሉ መናፍቃን ነዛ ታሽከረክራለህ። እግዚአብሔር በሾ አይሸወድ። ወደድንም ጠላንም ዋጥ አድርጎ ይሄንን በቃ እግዚአብሔር አይታለም። እኛ አሁን እየተናገርን ያለውን ግዴታችን ለመወጣት ነው። አልሰማንም እንዳትሉ፣ የነገረን ሰው የለም እንዳትሉ፣ እንዳታመካኙ። ለሰባኪያነ ወንጌል ብቻ የሰጣችሁትን የእግዚአብሔርን ቃል፣ ለሰንበት ተማሪ ብቻ የሰጣችሁትን የመጽሐፍ ቅዱስን ጥናት አንተ ከተኛበት አትችልም። ለዛር ላይ ያያህር ለምን ታድሶች እኛ ዲያቆን ነበር እያሉ አንድ እኮ ትርጓሜ እንደምታያውቁ አንድ ቅዳሴ እኮ እንደምታያውቁ ግን ዲያቆን ነበርኩኝ ይላል። ከራስ ጉያ የወጣ እኮ ነው። እዚህ ነበርኩኝ አይሰራም። ነኝ ክርስቲያን ነበርኩ ሳይሆን ክርስቲያን ነኝ፣ ዲያቆን ነበርኩ ሳይሆን ዲያቆን ነኝ መሆን ያስፈልጋል። ከአርሲ ሰማዕታት የምንማረው መሆን። መከራቸው በዛ። በተኙበት ደግሞ እኮ የሚገርም የሚያሳዝኑ ናቸው። በተኙበት ባንቀላፉበት በእረፍታቸው በዛች ውድቅት ሌሊት እንደ በግ እንደ ዶሮ ታርዳቸዋለህ። እኛ አሁን ትንሽ ሰማዕትነቷ ጥቂቷ ነገር አለች እኛ ጋር። ከልብ የምታዝን ከሆነ ከልብ አልቀሰ ከሆነ ከልብ ልብሽ ደምቶ ከሆነ እስቲ ከነገ ጀምረሽ እስቲ የንስሐ አባት ከልሽ የንስሐ አባት ያዥ። እስቲ ከነገ ጀምሮ እቆርባለሁ እስቲ እንበል፣ እንጨክን። ስለዚህ አንገታቸው ለሰይፍ ሰጡ አይደል? እስቲ እኛ ደግሞ ለስጋው ደግሞ እስቲ እንጨክን። እኛ እስቲ ለቁርባን እስቲ እንጨክን። እስቲ እኛ ቃለ እግዚአብሔር ለመማር እስቲ እንጨክን። የቤተክርስቲያን መሰረታዊ ትምህርት ለማወቅ እኔ እጨክናለሁ። ከአሁን በኋላ ሰንበት ገብቼ እማራለሁ እስቲ እንበል። እስቲ እንጨክን ለዚህ ይህንም እንዳላጣው ነገር እንጂ ፕሮፋይል መቀየር እግዚአብሔር አምላክ ሊተወን አይችልም። ሰላ አይደለም። አርቅልን፣ ከመከራ ጠብቀን እንጂ እኮ ቅዳሴያችን ላይ እኮ አለ እኮ የሰማዕትነት ስራ ይሰጠን ዘንድ። ሰማዕትነት ስራ ነው። ቤተክርስቲያን የምትለምነው ነው። ትዝ ይላችኋል አይደል?
የዛሬ ስንት ዓመት እንደሆነ አላውቅም እንጂ ግብፅ ውስጥ የሆሳዕና ቀን አይሲስ የቅዳሴ በሴቶች መቀመጫዋ ወንበር ላይ ከስር ወንበሩ ላይ ቦምብ ጠምዷል። የሆሳዕና ቀን ኮፕቲክ ግብፅ ውስጥ። ከዛ ጳጳሱ ዘንባባ እያደሉ እያለ የሆሳዕና ቀን ቅዳሴው አልቆ የተጠመደው ቦምብ በሴቶች ወንበር ከስር ላይ ስለነበረ ቦምብ ፈነዳ። ብዙ ሰዎች ናቸው በአንድ ቀን ያለቁት። ገብታችሁ ማየት ትችላላችሁ። በጣም የሚገርመው በሳምንቱ ቦምቡ በፈነዳ በሳምንቱ እጅግ ብዙ ቁጥር ያላቸው ክርስቲያኖች ተገኝተው ያ ቦምብ የፈነዳበትን ቦታ ላይ እንዲየደባበሱ እንደዚህ ያደርጋሉ። ወይኔ እንደዚህ ባስቀደስኩኝ የዛን ቀን ያ ሰማዕትነት አመለጠኝ አሉ። እኛ ብንሆን ኖሮስ? አንቺ እኮ አጉል ነው ቤተክርስቲያን የሚያደርግሽ። አንቺ እኮ አጉል መነኩሴ ያጫውትሻል። አንተ እኮ አጉል እግዚአብሔር ትፈታተናለህ። ለምን ከእግዚአብሔር ጋር የምታጣላኝ? እኛ እኮ መንፈሳዊ መሆናችን እኮ በእኛ ቤት በጣም እያወዛ ነው ማለት ነው። እሱ ከእግዚአብሔር ጋር የሚያጣላ፣ አንተ ከእግዚአብሔር ጋር የምታስታርቅ። በቃ ይሄ እኮ መጽናት ነው። አይሽኛ ሰማዕታት ላይ እንዴት እንዳልሰራ በሳምንቱ ኮፕቲክ በዛ ቤተክርስቲያን ቦምብ ፈነዳ ቤተክርስቲያን የተገኘው ሰው ብዛት። እኛ እኮ በሳምንቱ አንገኝም፣ ዘውተን እኛ አንገኝም። እኛማ አሁን እኛ አምጣብን እንጂ ቤተክርስቲያናችን ውስጥ ወንበር ስር ቦምብ ፈንድቶ እኛ በማግስቱ ቤተክርስቲያን ልንገኝ አረ እንጮኻለን ብለን እንደው ምን አይነት ዘመን ደረስን? እንደው ምን የተረገመ ዘመን ነው? እንደው ምን አይነት ነገር ነው? አልለመድነውም ሰማዕትነት። ሰማዕትነት የቤተክርስቲያን ስራዋል። ሰርቀን አይሁን፣ ዋሽተን አይሁን፣ በክፋት አይሁን፣ ክርስቲያን እንደመሆን አለሚል ሁላችሁም በተለይ ላይፍ ከጨረስን በኋላ ማለት ነው የሐዋርያው የቅዱስ ጴጥሮስ መልእክት በአንደኛይቱ ማለት ነው ምዕራፍ 4 ቁጥር 16 ተመልከቱ። አንደኛ ጴጥሮስ ምዕራፍ 4 ቁጥር 16 ምን የምትል ቃል? ክርስቲያን እንደሚሆን ግን መከራን ቢቀበል ስለዚህ ስም እግዚአብሔርን ያመስገን እንጂ አይፈር። ምን እንደመሆኑ? ክርስቲያን እንደመሆን፣ ኦርቶዶክሳዊ እንደመሆን መከራ ብትቀበል እግዚአብሔርን ያመስግን፣ እድለኛ ነኝ በል። እኔን እንኳን ሰማዕት ያረከኝ ብትወደኝ ነው በል። እንዲህ ብለህ ጀምር። ስለዚህ የአርሲ ሰማዕታት በረከት በሁላችን ላይ ይደርብን። በእነዚህ ምንድን ብለን እኛ እግዚአብሔር ነፍሳቸውን ያሳርፍልን፣ በረከታቸው ደግሞ ይደርብን። ለሃይማኖታቸው፣ በክርስትናቸው፣ በኦርቶዶክስነታቸው መከራ ተቀበሉ። ምናማረው አይደለም። ይሄንን እንደውም ክፉ ዘመን ከዚህ የበለጠ ብዙ ክፉ ዘመን ቤተክርስቲያን አሳልፋለች። ዘመነ ሰማዕታትም ነበረና ከዚህም የከፋ ዘመን ነበረና፣ ስለዚህ ፕሮፋይላችን በሐዘን ቀናችን በሙሉ በለቅሶ ኢሞጅ መቀየር ሳይሆን ሰራተኛ ኃጢአት እናልቅስ። እነሱም እኮ አረፉ። ሰማዕታት እኮ ናቸው። ከበሩ እኮ እነሱ በአምላካቸው ፊት ጸደቁ እኮ እነሱ አምነው ላመኑለት ጌታ እኮ ሰማዕቱ ከበሩ። አሁን እኛ እናልቅስ ለራሳችን፣ እዛም እዚህ ለምናው ለደለድን ማለት ነው። ስንት ዘመን ቤተክርስቲያን ኖረን አንድ ቀን የቤተክርስቲያን ትምህርት ገዶን ለማያውቅ በቃ ለዲቤት ሲሆን ምንድን ሰዎች፣ ቁጭውን መማር የማንወድ ሰዎች፣ ማንበብ የማንወድ ሰዎች፣ ቲክቶክ ላይ የሚያገለግሉ ሰዎች በሙሉ እንደ አድናቂ እኮ ነው የምናያቸው። ገራሚ ሰዎች እኮ ነው። እውነት እኔም እንደነሱ የቤተክርስቲያን ትምህርቴን በደንብ አውቄ ቢያንስ እንኳን አጠገብ ላሉ ሰዎች ለሰፈር ሰው ደርሳለሁ እንኳን አንልም እኮ። እገሌን እኮ በጣም ስወደው ምን ያደርጋል? እንደዚህ አታሽቃብጡ፣ አታካብድ። ምን ያደርጋል ይሄ? እኛ ከሰማይ እኮ ዱብ ብለን የወረድን እኮ አለንም እኮ። አንተ እዛ ደረጃ ደርሰሃል። በቃ እዛ ጋር ነው በቃ ታድምቁ። በቃ ከወደድክ ጸልይ፣ ወንድሞቻችንን እንጠብቅልን ብለህ ጸልይ። ወዳሴ ማርያም ጸሎት አስበን። ከዛ ቀጥለ ግን አንተ ራስ የቆምክበት አውድ አስተካክለው። ከጭፈራ፣ ከጫት፣ ከሲጋራ፣ ከተንኮል፣ ከዘረኝነት ውጣና እውነተኛ ዲያቆን፣ እውነተኛ ክርስቲያን ተገኝ። እስቲ ማህሌት አንቀርም ሲሆን እኮ የጽጌ ጾም መጾም ነው። የፈቃድ ጾም ነው። የጽጌ ጾም የፈቃድ ጾም ነው።
የፈቃድ ጾም መጾም ነው። እንደው ካልቻልክ እንኳን ቢያንስ ማህሌተ ጽጌ መቆም። ይሄው ማህሌተ ጽጌ እኮ ሳትቆም ሊያልቅ ነው። ህዳር 6 እኮ ያልቃል። ምን እንደሆነ አታውቀውም፣ ግን ምን እንደሚወረብ አታውቀውም። ተገኝተን ታድመን አንድ ቀን በሳምንት አንድ የምትመጣዋ። ስለዚህ ስለ አርሲ ሰማዕታት ለማውራት ከልብ ለማዘን ለማወቅ አንተ በውዳሴ ማርያም አትታማ። እስቲ የጠዋት ውዳሴ ማርያምን አታስታውለው። ቅዳሴ እስቲ አታስታውል። አሳት በኩራትን እስቲ አታስቀረው። ሰማዕትነት ከዚህ ይጀምራል። አንተ የእግዚአብሔርን ሰማዕትነት የእግዚአብሔርን አሳት በኩራት ኒክ አድርገህ እየበላ እያስቀረህበት እያስቀረሽበት ደስ ይላለን የምናስቀድሰው ሲመቸን ሲደላ ሰው ደውሎልን ምናምን ነገር ሲቀሳቅሱ ካልተደወለልን አብረን እንሂድ ካልተባለን ጉዳያችንም አይደለም። ሰማዕትነት ከዚህ ነው የሚጀምረው። ስለ ቤተክርስቲያኔ ከአሁን በኋላ በደንብ አውቃለሁ ለሃይማኖቴ ይቆማል ማለት ነው እንጂ እግዚአብሔር አምላክ ለኢትዮጵያ በተለየ ሁኔታ የሚሰራው ፌቨር የለም። አይታር ሶሪያ የለችም። ተመልከቱ ምን እንዳሉ ብፁዕ አቡነ በርቶሎሜዎስ የቱርክ ቤተክርስቲያን ሊቀ ጳጳስ ፓትርያርኩ ሃያ ሶፊያ ቤተክርስቲያን የነበረችውን መስጊድ አድርገውብን፣ ከዛ ቀጥሎ ሙዚየም፣ ከዛ ቀጥሎ ተመልሰው መስጊድ አድርገውብናል። ይሄ ትልቅ ግፍ ነው ብለዋል ብፁዕ አቡነ በርቶሎሜዎስ የቱርክ ኦርቶዶክስ ቤተክርስቲያን ፓትርያርክ። ዛሬ ከእርሳቸው ውጪ በሚዲያ ላይ በቱርክ መንግስት ህግ መሰረት ልብሰ ተክህኖ አድርጎ እሳቸው አስኬማቸውን አድርገው መስቀላቸው ይዞ መታየት አይፈቀድም ከእሳቸው ውጭ። ተደጋጋሚ ጊዜ ነገር አንስቼዋለሁ እዚህ ላይ ብለን ካህኑ ቀደሰ ልብሰ ተክህኖውን ካባውንም አውልቆ በቦርሳ ከቶ ነው የሚወጣው። ካህናት ከአጸደ መቅደሱ ከቅጽረ ቤተክርስቲያን ውጭ መስቀል ማሳለም አይቻልም። ልብሰ ተክህኖ ማድረግም አይቻልም። የቅዱስ ዮሐንስ አፈወርቅ ሀገር ጎርጎሪዎስ ዘንዚናዙ ወንጌል የሰበከባት ሀገር። ጎርጎሪዎስ እኮ ሲመጣ ቁስጥንጥንያ ላይ 4% ኦርቶዶክስ እኮ ነበር። 4% 96%ቱ ወልድ ፍጡር ነው የሚል ሎቱ ስብሐት። ከዛ ጎርጎሪዎስ ምንድን ያደረገው በቤተክርስቲያን ታሪክ እንደምታውቁት ልብሱን የጵጵስናውን ቀይርና ቆብ አድርጎ ተራ ሰው መስሎ ልክ የሚበላ ምግብ በከተማው ያለችዋን እንቅስቃሴ ሲያይ እዚህ ጋር ዳቦ የሚሸጣለ ሲላቸው፣ አዎ ወልድ ፍጡር ነው ስንት ዳቦ ልስጥ ነው የሚባለው። ተመልከቱ እንዴት አርዮሳዊነት የአርዮስ ክብት እንዴት በቁስጥንጥንያ ሰፍኖ እንደነበር። ማንኛውም ዕቃ ስትሸጥ የዛ ሰዓት አዎ ወልድ ፍጡር ነው እሺ ምን ልስጥህ ነው የሚባለው። ልክ እቺ ፕሮቨርብ ናት። ልክ እንደ አንድ ስሎጋን ሆነ የምታገለግል ናት፣ መፈክር ናት። እቺ ስሎጋን በየቦታ ትገባለች። ዕቃ ስትገዙ ስትሸምጡ ምን ስትሉ እችን ትናገራላችሁ። ሎቱ ስብሐት ምን ያክል 96%ቱ አርዮሳዊ ነበር። ጎርጎሪዎስ የቁስጥንጥንያ ሊቀ ጳጳስ ሆኖ ሲመደብ ቁስጥንጥንያ ላይ የነበረው 96%ቱ አርዮሳዊ፣ 4% ብቻ ኦርቶዶክስ ነበር ይቀር። ጎርጎሪዎስ ወደ መንበረ ፕትርክናው ተቀምጦ ወንጌል አስተምሮ ህዝቡን አስተምሮ ጎርጎሪዎስ ሲያርፍ 4% ብቻ አርዮሳዊ ቀርቶ 96%ቱ ኦርቶዶክስ ነው ያደረገው። ገለበጠው። ይቀየራል። ይኸው ተቀየረ እኮ በየንግድ ቦታው በየመሸጫው በየገበያ ማዕከላት በሙሉ ወልድ ፍጡር ነው እሺ ተብሎ ዕቃ የሚሸምት የሚገዛ የነበረ ሰው ለእሱ ክብር ምስጋና ይግባውና አምላካችንም ፈጣሪ ሆኖ ሳለ አምላካችን ሆኖ ሳለ ጎርጎሪዎስ ሲያርፍ ግን ይህንን ፐርሰንት ገለበጠው። 96%ቱን ኦርቶዶክስ አድርጎ 4% ብቻ ቀረ። ያቺ ሀገር ናት ዛሬ እስላማዊ የሆነችው።
በቃ እነ ጎርጎርዮስ ቀይተው ሰርተው አለፉ። እነ ቅዱስ ዮሐንስ አፈወርቅ ሰርተው አለፉ። ካልተጠበቀስ ይኸው ቱርክ ላይ ሆነ ይሆናል። በቃ ኢትዮጵያ ውስጥም ይሆናል። አንመጻደቅ። ምንም አትሆንም ኢትዮጵያ፣ ቤተክርስቲያን ምንም አትፈርስም፣ እኔ ምናምን ብለህ አትዘባነን። የሚሰራልን ፌቨር የለም። ከጾምን አዎ፣ ከጸለይን አዎ፣ ንስሐ ገባን አዎ፣ ስጋው ደግሞ ከተቀበልን አዎ፣ በእውነተኛ መንገድ ከተጓዝን አዎ፣ ልክ ነህ። አሁን ይሰራል። የአባቶቻችን ሀገር ናት፣ ምንም አትሆንም በማለት ግን አትሆንም። እያየህ እኮ ነው በየቀኑ የሚሆነው ነታይ። ኢትዮጵያ ውስጥ ምንም ነገር በተፈጠረ ቁጥር ግጭት መጀመሪያ የሚጀምረው ቤተክርስቲያን ከማቃጠል ሰውን ከመግደል የሚጀምረው። ይሄ አዲስ ነገር ነው። በቃ አለቀ። የእኛ ቤተክርስቲያን እኮ ላቦራቶሪ ሆናለች፣ ቤተ ሙከራ ናት። የምትፈልገውን ነገር ኢትዮጵያ ውስጥ ለማሳካት መጀመሪያ የምታደርገው ምንም ፓርቲውን መጀመሪያ የምታደርገው ቤተክርስቲያኒቷን በማውደም ነው፣ ኦርቶዶክስን በመግደል ነው። ይሄ ነው መፈክሩ። በቃ በንጽህና በቅድስና ካላገለገልን ነው ከጠቅላይ ቤተ ክህነት አንስተን እስከታች ያለን በትክክል ካላገለገልን ነው ይህ ሁሉ አይኖርም። በቃ ፌቨር አይሰራም። እግዚአብሔር አምላክ ለሰው ኢትዮጵያ እናንተ እንደፈለጋችሁ ነው። እሺ እንደፈለጋችሁ አትስሩ። የአባቶቻችሁ ቃል ኪዳን ስላለ እንደፈለጋችሁ ነው፣ ችግር የለውም። እናንተ ስትፈልጉ ዘረኛ ሁኑ፣ ስትፈልጉ ዘሙቱ፣ ስትፈልጉ ጠላች ይኑርን፣ ስትፈልግ ንስሐ አትግባ፣ ስጋው ደሙን አትቀበል፣ ችግር የለውም። እሺ እናንተ በስፔሻል ኬዝ አልነካችሁም አይልም። እግዚአብሔር ፍትሐዊ አምላክ ነዋ። እግዚአብሔር እኮ ጻድቅ ነው፣ እውነተኛ ዳኛ ነው። ሶሪያንና ቱርክን ጠልቶ ኢትዮጵያን በተለይ አይወዳትም። እግዚአብሔር ንጽህና ካለ ቅድስና ካለ ለአባቶቻችን የተሰጠውን ያንን ቅዱሱን ሃይማኖት ጠብቀን ካቆየን አዎ ይሆናል። ፌቨር ግን አንጠብቅም። እንደፈለጋችሁ ነው ግን አይባልም። እንደውም የእግዚአብሔር ቸርነት መስኮን የጠበቀን ኢትዮጵያ ውስጥ እንደተኮነው እንደተፈጸመብን ግፍ እንደሆነችው ቤተክርስቲያን እንደሆነችባት ነገር በሙሉ አሁን እውነት የኢትዮጵያ ኦርቶዶክስ ቤተክርስቲያን መቆም ነበረባት። እንደተሰረልን ሴራ ቢሆን ኖሮ እንደተደረገው ደባ ቢሆን ኖሮ ዛሬ የኢትዮጵያ ኦርቶዶክስ ቤተክርስቲያን እንደዚህ በዚህ ልክ ቆማ መታየት ነበረባት። ምን ያልመጣ መከራ አለ እና በጣም አስቸጋሪ ነን ነው ማለት። እዚህ መጀመሪያ ዘረኝነቱን ከራሴ መጀመሪያ ታማኝነት መጀመሪያ ከራስ ለእምነቴ ለሃይማኖቴ እቆማለሁ። በንጽህና ለማገልገል ነው ምተጋው። በማንም ላይ በክፋት አልነሳም። ቂም ተንኮል በማንም ላይ ሊኖረኝ አይገባም። ከራስ ጀምር መጀመሪያ። እገሌ እኮ ዘረኞች ናቸው ካሉ መጀመሪያ አንተ ከዘረኝነት ውጣ። ከዛ ነው ዘረኝነት የምትቃወመው። አንተ ጋር ያለውን ልክፍት መጀመሪያ አስወግደው። በሰፈር በቀበሌ የምታስበው መጀመሪያ የአንተን ጓደኝነት አፍርሰው። በብሔር በጎሳ የሰበሰብካቸውን ጓደኞች በትና መጀመሪያ ሰው ናቸው፣ ይበልጥ ደግሞ ክርስቲያን ናቸው ብለህ ጓደኛ ያዝ። የአንተ ጀማ እኮ ራሱ ችግር አለበት። ፍቅረኛ ሲይዝ በዘረኝነት አሁን አንተ ስለ ዘረኝነት ትቃወማለህ? ስንት እያለቀሰችብሽ እያለቀሰብሽ እሷ እያለቀሰች በአንተ ላይ አንቺም እሱ እያለቀሰብሽ ብሔርን ጎሳ መሰረት አድርገን የተሆናችሁ ሰዎች የሉ? በቤተሰብ ተጽዕኖን በለው በራስም ተጽዕኖ በለው። አሁን አንተ ነህ ዘረኝነት የምትቃወም? ይህንን ዋጋ ሳትከፍል ነው አንተ ስለ ጠቅላይ ቤተ ክህነት ዘረኝነት የምታወራው? አንተ ራሱ ጉደኛ ሰው አይደለም እንዴ? እኔ ራሱ ጉደኛ ሰው አይደለም እንዴ? ራሳችን ላይ ያለውን ጉዱፍ ሳናስተካክለው ነው የጠቅላይ ቤተ ክህነት የሀገረ ስብከት ዘረኝነት ብለን የምናነሳው? ምን ያክል እኮ እንደተለከፍን እኮ የምታውቁት ከጓደኞቻችን ጋር ራሱ እንኳን ስንጋጭ ሲያናዱንና የሆነ ነገር ጥፋት ሲያጠፉ ብልጭ ብሎብን እኮ ራሱ የምንናገራቸው እኮ በብሔራቸው ያጠፉትን ጥፋት እኮ ብቻ እንኳን እንናገርም እኮ እኛ ተለክፈናል እኮ እውነት። በጥፋቷ መናገር እየቻልሽ ድሮም እንደዚህ አይደለሽም እንላለን። ምን አስገባሽ አንቺ እሷ ዘር ላይ? ምን አገባ አንተ እሱ ዘር ላይ? ጥፋቱን ንገረው በቃ አለቀ። ምን አገባ አንተ ከዘሩ ጋር? የአርሲ ሰማዕታት አሳዝነውሃል። በአርሲ ሰማዕታት ልባችን ተሰብሯል። እንግዲያውስ እንዲህ ከተሰበረ
ከልባችን ይቅርታ እንደራረግ። ከልባችን ደግሞ እውነተኛ አገልጋዮች እንሆን። እውነተኛ አገልጋይ ማለት የነዚህ ሰማዕታት በረከት ይደርብን። በቃችሁ በለን እግዚአብሔር አምላክ በምህረቱ። በጣም ከባድ ነው። ዛሬ እዚህ ሰላማዊ ቦታ ስላለ ምንም ላይመስልን ይችላል። አስበው በዚህ ሰዓት እዛ ቦታ ላይ ሀዘን እንዳለ ከተማዋን ወሮት ቀየውን እንዳለ ከቦት፣ በዛ ላይ ደግሞ ኦርቶዶክሳውያን ደግሞ እኛም ነገ እንደዚሁ እንገደል እያሉ በስጋት እየኖሩ ሀገር ቀይሮ አይወጡ አቅም የሌላቸው ሰዎች ይኖራሉ። ባሉበት ሆኖ አንዳንዶቹ ደግሞ ቤተክርስቲያን ትቼ አልወጣም ከቤተክርስቲያኔ ጋር እዚህ ጋር እሞታለሁ እያሉ እያንዳንዷ ሌሊት ሰቀቀን። አንተ ለጥበት እያንኮራፋተኛለህ። እነሱ ጋር ግን እያንዳንዷ ሌሊት ሰቀቀናት። እኛ ምንረሸን ይሆን? እኛ ምንሞት ይሆን? እኛ ምንገደል ይሆን እያሉ በሰቀቀን ያድራሉ። እቺ ሰቀቀናችሁ ሰማዕትነት ብሎ ታውቃላችሁ? ሰማዕትነት እቺ እግዚአብሔር ይቆጥራታል። እችል ገብለህ ይቆጥራታል። የሞቱባትና ደማቸው የፈሰሰባትን ብቻ ቀን ለሚያስብላቸው እቺ በሰቀቀን የምትኖርባት ዓመት ራሱ ቀን ሌሊት ሁሉ ትቆጠራለች። እግዚአብሔር እኮ ቸር አምላክ ስሙ የተመሰገነ ይቆጥራታል። እያንዳንዷን መከራ ቀን እያንዳንዷን እንባቸውን ይቆጥራቸዋል። ወዮ ለኛ የዚህ ሁሉ በግፍ የፈሰሰ ደም ለእኛ ለጥሎ የሚያኖረን ይመስላል? ሰላም ይሰጠን ይመስላል? ኢትዮጵያ ውስጥ ምንም የሚመጣ ይመስላል? አይደለም። ኦርቶዶክስ እኮ ማንንም ሰው ፕሮቴስታንትም ሙስሊም በግፍ ሰውን መግደል ግፍ ነው። ይሄ ለሀገር ራሱ ጦስ ነው እና እውነተኛ ፍርድ መፍረድ ያስፈልጋል። እውነተኛ ዳኛ መሆን አለብን። እውነተኛ ምስክር መሆን አለብን። ቤተ ክህነቱ፣ ሀገረ ስብከቱ መከተል የሚገባው የህግ አግባብ ተከትሎ ተጠያቂዎችን ምናምን ለህግ ማቅረብ እሱ አለ ነገር እኛ አሁን ስለ እሱ አለ ማለሳላችሁ። እኛ ግን ለሰማዕትነት የተዘጋጀ መሆን አለብን። በአግባቡ ድቁናውን ካልተጠቀምነው፣ በአግባቡ ቅስናውን ካልተጠቀምነው፣ በአግባቡ ክርስትናችን ካልተጠቀምነው ከተማ ውስጥ እየኖረ እየጨፈረ እየደነሰው እዛ እኮ ነው እሱ ኦሮሚያ ክልል እኮ ነው አርሲ እኮ ነው እያለ መሀል አንተ ከተማ ላይ ይመጣልሃል። መደበቂያ የለም። የዛኔ ተዘጋጅተህ ኑር። አለቅ። ይሄን ያህል የተሰጠህን ሰላም፣ የተሰጠህን ዕድሜ፣ የተሰጠህን ቤተክርስቲያን በሰላም ወጥቶ በሚኖርባት ሀገር ከተማ ላይ እየኖር ካላስቀደስክ ያችን ልትነፈጋለች። ደግሞ አይተረዋል እኮ በዘመነ ኮሮና ቤተክርስቲያናችን ተዘግታ አላየን? ቤት ሆናችሁ አስቀድሱ በላይ ሰብለን ሰው ሞቶ እንኳን ለመቅበር ሲሰበሰብ ሰው ፖሊስ መጥቶ እየበተነ ሀዘን ላይ እንኳን መቀበል አትችልም። ኢቭን ሀዘንቶችን ጭምር ያስራል። በዘመነ ኮሮና እኮ ታይቷል። በተን ሰው እንዳትሰበስብ። ሰው ሞተ ቀበር ሂዱ ይባላል ወደ ቤት። በቃ ሂዱ ድንኳን አይጣልም። እርምህን ማውጣት እንኳን አትችልም። እግዚአብሔር በቁጣ ከመጣ እንዲህ ነው የሚያደርግ። ልክ የሆነ ነገር የጣልክ አይመስልም? የሆነ የተሰበረ ዕቃ ብርጭቆ የወረወርክ አይመስልም? አባትን የሚያክል ነገር ቀብረህ ድንኳን መጣ የለም። በቃ ዝም በል በቃ በትን ሰው። ኮሮና ነው ዘመኑ። ይህን ዘመን እኮ አልፈሃል። አንመጻደቅ። ከቤት ነው ተብሏል እኮ በቃ አለቀ። ለነገሩ እግዚአብሔር አምላክ ሲያስተምረን ነው የውሸት ሟ ስንባባል ብራዳ ምናምን በትከሻ የውሸት ስናደርገው እግዚአብሔር አምላክ ሰላምታ የሚከለክል በሽታ መጣው። ኮሮናው ውሸት ነው። ልባችን ሌላ፣ አፋችን ሌላ። ጥርሳችን ፈገግ ብሏል፣ ልባችን ግን ጥርስ ነክሷል። ምን ያድርገው እግዚአብሔር? እናንተ ሰላምታ ያስፈልጋችሁም እኮ ምን ያስፈልጋል? እዚህ ከአንቺ ጋር አጨብጭባ ስቃር ለዛ ጋር የምትወጭቅሽ እዚህ ጋር ከአንተ ጋር እቅፍ ብሎ ወንድሜ ብሎ አለም እዛ ጋር የሚያስገድልህ አፋችን ክፉ ቃል ስለሚያወጣ አፋችን የሚዘጋ ማስክ ያለበትን በሽታ መጣው። በቃ ዝም በል ውስቲ ዝም በል። በትንፋሽ የሚተላለፈው ዝም በል እኮ ታውቃላችሁ። ዝም በል በቃ አያምርም። አሁንም ግን ያንቀሸቅሸናል። አሁንም ማባላቱን አልተውንም። ወንድሞች ከወንድሞች ጋር እንዲጋጩ ወሬ እያመላለስ እንደዚህ እናባላለን። አሁን እንኳን አንማርም። የአርሲ ሰማዕታት እግዚአብሔር ይሁናችሁ። በእውነት እያንዳንዷ ሌሊት ሰቀቀን ሆነችባችሁ እንደሆነች እናውቃለን። መከራ እንደሆነችባችሁ እናውቃለን።
ከዛ የነገ እኛም ተረኛ ሆነ ነገር እንገደል ይሆን እያላችሁ እያሰባችሁን ያላችሁት የቅዱሳን ሰማዕታትን ቃል ኪዳናቸውን አማላጅነታቸውን አምላክ አስቦ እናንተን የሚጠብቃችሁ አሁን የሚደርስልን እግዚአብሔር ብቻ ነው። እገሌ ያለ ምንለው አይደለም። ድሮም የነበረን እግዚአብሔር ነው። አሁንም ያለን እግዚአብሔር ነው። ነገ የሚኖረን እግዚአብሔር ነው። ኃይላችን መከታችን እግዚአብሔር ነው። ኃይል እግዚአብሔር ነው። ማዳንም እግዚአብሔር ነው። አንመካም በጉልበታችን አለ ምንድነው? እግዚአብሔር ነው የኛ ኃይላችን። የኛ መዝሙሩም ይሄ ነው። ኃይላችን እግዚአብሔር ነው። ጉልበታችንም እግዚአብሔር ነው። የምንመካውን በእግዚአብሔር ነፃ ኃይልን በእግዚአብሔር ነው። በግፍ የሚገደሉ ብዙ ሰዎች አሉ። የእነዚህን ሁሉ እግዚአብሔር አምላክ ነፍሳቸውን በአጸደ ገነት ያሳርፍልን። ለሃይማኖታቸው ደግሞ ዋጋ የከፍሉ ደግሞ ሰማዕታት ናቸው። በረከታቸው ይደርብን። ነገ እነዚህ ሰዎች ለሃይማኖታቸው መስክረው በዚህ መንገድ አረፉ፣ በሰማዕትነት አረፉ። እኛስ የት ናይት ክለብ ስጨፍር ትገደል ይሆን? አንተ ይሄ ዜና አያሳፍርም? ጠጥተው እኮ ሲመለሱ ነው እኮ ማታ ሰክረው እኮ የሞቱት ሲባል ይሄ አያሳፍርም? ይሄም ሞት አለ አይተሃል። ይሄ ግን የክብር ሞት ነው። በሃይማኖታቸው ምክንያት ቤታቸው ድረስ ተዘልቆ ተጨፍጭፈው እንደ አውሬ እንደ እባብ አናታቸው ተደብድቦ በሰማዕትነት ያረፉ የአርሲ ሰማዕታት ናቸው። አንተ ባይሆን አንቺ ባይሆን የት ነች ስትባይ እዚህ ቦታ ነኝ የማትይበት የማትል ቦታ ተገኝተ እንዳትሞት። የነዚህ ክብር ነው። የነዚህ ክብር ነው። በቃ በሃይማኖታቸው ደስ አይልም? እርስ በርስ እኮ በብሔር ሲጋጩ አይደለም፣ በገንዘብ እኮ አይደለም። እናት ሚስቱን፣ እናት ባሏን፣ ልጅ አባቱን ምናምን እኮ አይደለም የሚለው። በግፍ ተገደሉ። ስለምን? ኦርቶዶክሳውያን ክርስቲያኖች ስለምናቸው? ስለ ሃይማኖታቸው። አለቅ። በክብር የእኛስ ክብር ይኖረው ይሆን? እባካችሁን አገልጋዮች የማይመጥነን ቦታ ላይ እንዳንገኝ፣ በማይመጥነን ሁኔታ ላይ ህይወታችን እንዳይጠፋ ለአሟሟታችን የሚመር እንጂ ቢያንስ ይመር እንጂ። አሁን አያስቀንም? የሰማዕታት የአርሲ ሰማዕታት ምን ሆነው በኦርቶዶክስነታቸው የእኛ ምን ብሎ ያምር ይሆን? ስናውደለድል እንዳንወሰድ እግዚአብሔር ያገኘነውን ሰላም ጤና ጠብቆልን ከሰጠን እድል ላይ የምንጠቀም ያድርገን። በእውነት ይሄ እድል ነው ለኛ። ጤና እድል ነው። ወጣትነት እድል ነው። ማንበብ ማወቅ ትችላለህ፣ እድል ነው። አይን እድል ነው። ብዙ አይነት ስውራን እኮ አሉ። የቤተክርስቲያን ትምህርትን አንብበው ማወቅ የሚፈልጉ ሰዎች እኮ አሉ። እድል ያላገኙ ሰዎች አሉ። ለአንተ ግን እድል ነው። እድሉ ተጠቀምበት አንተ፣ አንቺም እንደዛው። ይሄ ያማረብን የመጣ ወጣትነት እድል ነው። ከተጠቀምንበት ያጸድቃል። በረከታቸው ይደርብን። እግዚአብሔር ይስጥልን። እና በእምነታችን እንድንጸና መድኃኒዓለም የሚፍቀድልን። እንግዲህ ዛሬ የገባ ነው በአርሲ ሰማዕታት ምክንያት በማድረግ ሰማዕትነት በተመለከተ በእኛ ቤተክርስቲያን ያለውን ትምህርት ከመጽሐፈ ቅዳሴ አነሳንና ቅስና፣ ድቁና ከእንደገና ደግሞ ምዕመናን ወንዶችና ሴቶች ምን ማድረግ አለብን፣ ምን ማለት ሰማዕትነት መኖር ያለብን የሚለውን ነገር ነው በዝርዝር የተመለከትነው ማለት ነው። እግዚአብሔር ይሁንላችን መጨረሻ በምሕረቱ ብዛት ያሳምርልን፣ ታማኞችም ያድርገን። በቃ ሰማዕትነት ዋጋ የሚያስከፍል ነው። የደም ዋጋ ያስከፍላል። በሰማዕትነት ማረፍ ይሄው ሆኗል። ስለዚህ ዕቅበተ እምነት ማለት ይሄ ነው። እሺ፣ እስከ ደም ጠብታ ነው የሚኬደው። እንደዛ ለሚለው እስከ ሞት ድረስ የታመንኩን የሕይወት አክሊል ደግሞ እሰጥሃለሁ። እስከ ድረስ እስከ ሞት ድረስ። ዕቅበተ እምነት ማለት ያ ነው። ዕቅበተ እምነት ማለት ስለ እምነታችን መመስከር፣ መስበክ፣ ስንጠይቅ መመለስ፣ ዲቤት ማድረግ ምናምን፣ መናፍቃንን በትምህርት ማሳፈር ብቻ ማለት አይደለም። ስለ ሃይማኖት ዋጋ ከፍለ ሃይማኖትን ጠብቀ በሰማዕትነት ማረፍ ምን ይባላል? ዕቅበተ እምነት። የመጨረሻ የዕቅበተ እምነት ግቡ ሰማዕትነት።
በቃ ሰማዕትነት ነው። ግቡ መዳረሻው ምንድን ነው? ሰማዕትነት ነው። ስለዚህ ዕቅበተ እምነት ማለት እንደዚህ ምናምን በጊፍት ምናምን ወንድማችን ጀግና ምናምን አንበሳ ምናምን የተባለ የተጨበጨበት ሚል የለም። ማን የተጨበጨበለት? ማነው የተጨበጨበለት? ማንም የተጨበጨበለት እኮ የለም። ቢጨበጨበለት የለም። ጴጥሮስ እንዴት ነው የሞተው? ቁልቁል። ጳውሎስ አንገት በሰይፍ ተቀልቶ። አሁን ለጴጥሮስ ይገባል በእውነት እንደ ገር ሰቅሎኝ አይገባም፣ ቁልቁል ስቀሉኝ ማለት ይገባል? አሁን ጳውሎስ አንገቱን ተቀላ። 14 ምልክት ነው የጻፈ የቤተክርስቲያን ምርጥ ዕቃ ነዋየ ህሩይ በሰይፍ እኮ ነው የተቀላው። ማን የተጨበጨበ ሄደ? ማን የተጨበጨበ ሄደ? ማን እየተባለለት ሄደ? ሁሉም ዋጋ ከፍሎ ሄደ። እንድሪያስ ሐዋርያው እንድሪያስ እንዴት ነው ያረፈው? ኢንክላይንድ እንደዚህ መስቀሉ አግድም እንዲቀጥሎ እንደ ጴጥሮስም አይደለም። እንደዚህ አርጉኝ አግድም እንደዚህ አርጉ። ማንም እየተባለ ሰማዕትነትን ሳይቀበል የገባ የለም። ሁሉ በመከራ ዝም ብሎ ጭብጨባ ሙገሳ የለም። ይሄ መከራ አለብን። ስለዚህ የአርሲ ሰማዕታት ክርስቲያኖች ናቸው፣ ኦርቶዶክሳውያን ናቸው። ዕቅበተ እምነትን አሳይተውናል። ሃይማኖት መጠበቅ ማለት ቲክቶክ ላይ ወጥቶ ፌስቡክ ላይ ወጥቶ ዩቲዩብ ላይ ወጥቶ መናገር ብቻ ማለት ሳይሆን ለእምነት ራስን አሳልፎ መስጠትን በተግባር አሳይተውናል። አቃቢያነ እምነት ናቸው። ክራቸውን ሳይበጥሱ ኦርቶዶክሳቸውን ጠብቀው በሞት በግድያ በማረጃ ቦታ ላይ ሆኖ ጸንተው የተገኙ እነዚህ ናቸው አቃቢያነ እምነት። በተግባር አሳዩ። እምነታቸውን ጠበቁ። እምነትን ሊያስክድ የሚችል ፈተና ሲመጣባቸው በሰማዕትነት ተቀበሉት። ዕቅበተ እምነት ማለት ያ ነው። ስለዚህ ለሁሉም ሰው ብለው አቃቤ እምነትን የሚጠብቅ ማለት ጥቅስ እያጣቀሰ መናፍቃን ማሳፈር ብቻ ማለት ሳይሆን ዋጋ በሚያሰጥ በመንግስት ሰማያት በክብር እንድንቀዳጅ እርሱን ሳንክደው ጠብቀ ነው መኖርን። ሰማዕትነትም ይሄ ነው። ዕቅበተ እምነቱ ሰማዕትነት። አልክድም ሃይማኖቴን፣ አልክድም ክርስቶስን፣ የሞተልኝ መድኃኒዓለምን አልክደውም፣ ከእርሱ ጋር ሆኜ እኖራለሁ፣ ይህን ሁሉ ዓለም ባተርፍ ምን ይጠቅመኛል እሱ ከካድኩኝ በኋላ ብሎ ለክርስቶስ ራስን አሳልፎ መስጠት ዕቅበተ እምነት ነው። ስለዚህ የአርሲ ሰማዕታት ዕቅበተ እምነት ለእኛም ያድለን። እኛም የታይታይ የንግግር የአፍ ብቻ ሳይሆን በተግባራችንም በግብራችንም በሕይወታችንም ጭምር እንደነሱ እንድንመሰክር እግዚአብሔር ይርዳል። ይህ ይመስላል። ስላበዛውባችሁ ይቅርታ። ተከታታይ የሆነ ጥቃት በኦርቶዶክሳውያን የአርሲ ክርስቲያኖች ስለተፈጸመ ለዛ ብዬ ነው ሰፋ አድርገን ብንማረው እኛም ብናውቀው ብንዘጋጅም መልካም ስለሆነ ሰማዕትነት ክብር ነው። ቅዱስ ጊዮርጊስ ሰማዕት ያበራል እኮ ዛሬ። ጊዮርጊስ እኮ አርፏል። ቅዱስ ቂርቆስ እኮ አርፏል። ሰማዕቱ ቅዱስ መርቆሬዎስ እኮ አርፏል። ዛሬም ግን ያበራል። ዛሬም ያበራል። ዛሬም ንግስ አለ። የጊዮርጊስ እረፍት ቀን ዛሬም በእልልታ በከብሮ እናከብራለን። አርፏል እኮ ሰማዕታት ዛሬም አሉ፣ ያበራሉ። ዛሬም ክብረ በዓላቸው አለ። ዛሬም እልልታ ይደረጋል። በጣም የሚገርመው በሰማዕታት እረፍታቸው ቀን ግን በእልልታ በዝማሬ እናከብረው። እየየ አንልም። እየየ የሚያስብልን ሞት መድኃኒዓለም ክርስቶስ ሽሮናል። በቃ አለቀ። ተሻረልን እኮ ሞት ወይ ሞጊያ የታለ ሲኦል ድል መንሳት የታለ ስላልን ዛሬ በሰማዕታት እረፍታቸው ቀን በእልልታ በክብሩ እናከብራለን። በቃ ጌታችን ኢየሱስ ክርስቶስ ሞትን ሻርልና አጠፋልን። ሞት ላይ አሁን መዘመር ጀመርን። ሞት አቅሙን አጣ። ሲኦል ድል መንሳቱን አጣ፣ ተሸነፈ። ስለዚህ በእልልታ እናከብራለን። ስለዚህ ይሄ የኛ ክብራችን ነው። በቃ ሰማዕትነት ክብራችን ነው። ጠብቁት። እሺ በቃ አለቀ። በወንጀል አይሁን፣ በተንኮል አይሁን፣ በዘረኝነት አይሁን፣ በኃጢአት አይሁን፣ ለክርስትናችን የሚመጣውን ሰማዕትነት ጠብቁት፣ በክብር ተቀበሉት። በቃ አለቀ። በክብር በቃ አለቀ። እንደዛ ለሚለው ቅዳሴ ማርያም
እናንተ የክርስቲያን ወገኖች ሆይ በዚች ቀን ተሰበሰባችሁ ነፃ በምታወጣ በኢየሩሳሌም ይሰብስባችሁ። ምንድነኛ አሜን። ቀጡ የሚለው የካህናት አለቃ ወዳለበት ያግባችሁ ካለም በኋላ አሜን። ማነው የካህናት አለቃ? መድኃኒዓለም ኢየሱስ ክርስቶስ። ከዛ ቀጦም እንደሚለው ድል የነሱ የሰማዕታት ማህበር ትጉሃን የሆኑ የመላእክት ማህበር ወዳለበት ያግባችሁ አለ። ያስተማሩ የሐዋርያት ማህበር ካለ በኋላ ድል የነሱ የሰማዕታት ማህበር ወዳለበት ያግባችሁ። በቃ ወደዛ ነው የምንገባው ራሱ አሁን እኛ ስናርፍ ራሱ ከአርሲ ሰማዕታት ጋር እንገናኛለን። ያድርግልን እግዚአብሔር በእውነት ከእነሱ ጋር የምንገናኘው ትጉሃን የሆኑ የመላእክት ማህበር ካለ በኋላ እኮ እንደዛ ትጉሃን የሆኑ የመላእክት ማህበር ያስተማሩ የሐዋርያት ማህበር ካለ በኋላ ይላል ድል የነሱ የሰማዕታት ማህበር። ሰማዕታት ምንድናቸው? ድል የነሱ። ስለዚህ የአርሲ ሰማዕታት ተሸንፎ ሳይሆን ድል የነሱ ናቸው። ቀረ በቃ። እግዚአብሔር አምላክ ስሙ የተመሰገነ ይሁን። የአርሲ ሰማዕታት ምንድን ናቸው? ድል የነሱ የሰማዕታት ማህበር። እዛ ነው የገቡት። በቃ ተገድለዋል እኮ ተጨፍጭፈዋል እኮ ግን ድል ነስተዋል። ተገድሎ ድል መንሳት ኦርቶዶክስ ውስጥ ነው ያለው። ገድለህ እኮ አይደለም ተገድለህ፣ ገፍተህ አይደለም እኮ ተገፍተህ፣ ጨፍጭፈህ አይደለም እኮ ተጨፍጭፈህ፣ ቀጥቅጠህ እኮ አይደለም ተቀጥቅጠህ። ስለ ሃይማኖት ዋጋ ስትከፍል ምን ይባላል? ድል የነሱ ትባላላችሁ። ስለዚህ የአርሲ ሰማዕታት ድል የተነሱ ሳይሆኑ ድል የነሱ ናቸው። በረከታቸው ይደርብን። ድል የነሱ ሰማዕታት ናቸው። ትጉሃኑን የመላእክት ማህበር ወዳለበት ያስተማሩ የሐዋርያት ማህበር ወዳለበት ያግባችሁ ነው የሚለው። አሜን ነው የምንለው። አግኝተነው ነው። ስለዚህ በሰማዕትነት ማረፍ ማለት መሸነፍ፣ ድል መነሳት ሳይሆን ድል መንሳት ነው። በረከታቸው ይደርብን። እዚህ በአርሲ ያላችሁ ክርስቲያኖች፣ ሌሎች የኢትዮጵያ ክፍሎች የምትገኙ ኦርቶዶክሳውያን በክርስትናችን በሃይማኖታችን እንድንጸና ለሃይማኖታችን ዋጋ እንድንከፍል ያደለው ነው እንደዚህ የሚሆነው። የታደለ ሰው ሰማዕት ሆኖ ለሃይማኖቱ ይመሰክራል። ይህ እንድናስብ ነው። እግዚአብሔር በምሕረቱ ሁላችን ይጠብቀን። እሺ ቢበቃንስ? የሚጨምር ነገር ካለ የምትጨምሩት ሰዎች ካላችሁ ጨምሩ። በተረፈ እናጠቃለን። ዛሬ የጥያቄና መልስ አይደለም። ታውቃላችሁ መችስ አይደል? ዛሬ የጥያቄና መልስ ሳይሆን እነዚህ ድል የነሱ ሰማዕታት የአርሲ ሰማዕታትን ለማክበር ስለሆነ እነሱን አክብረን በረከታቸውን እንዲያድርብን እየተማጸንን በሃይማኖታችን ደግሞ ጸንተን እንድንቆም እግዚአብሔር አምላክ ሁላችንም ይርዳን። በቃ እንትጋ፣ ለእምነታችን እንጠንክር፣ አንስነፍ። በምንችለው መጠን ለሃይማኖታችን ለማወቅ እንትጋ። በቃ አገልጋዮች፣ የሰንበት ተማሪ ምዕመናን፣ ሁላችንም ስለ እምነቴ አውቃለሁ ማለት አለብን። በምንፍቅና እንፈር። በሰማዕትነት አይደለም፣ በምንፍቅና ያሳፍራል። ኦርቶዶክስ ሆነን መመለስ አለመቻል ያሳፍራል። በቃ ሊያሳፍር ይገባል። በቃ ምንፍቅና ሊያሳፍረን ይገባል። ክህደት ሊያሳፍረን ይገባል። ክር መበጠስ ሊያሳፍረን ይገባል። እችን እምነታችን ሃይማኖታችን ጠብቀን መኖር በቃ አለ። ከዚች ጋር በመኖር ሌላ ምንም የለንም እኛ። ስለዚህ ስለ እምነታዬን አውቃለሁ። ከአሁን በኋላ በምኖርበት ሀገር ለማስቀደስ እጠራለሁ። ንስሐ ገባለሁ። ስጋው ደሙን እቀበላለሁ። ባለኝ አቅሜን ሁሉ እረዳለሁ። በነገራችን ላይ ከአርሲ ሰማዕታት በረከት ለመቀበል ከፈለግን ለእነዚህ ወገኖች እናት ለሞተባቸው፣ አባት ለሞተባቸው፣ ወንድም ለሞተባቸው መርዳት ራሱ ከሰማዕታት በረከት መካፈል ነው። በነገራችን ላይ እንዳትረሱ ይሄንን። እናት የተገደለበት፣ አባት የተገደለበት፣ ወንድም የተገደለበት እነዚህ ክርስቲያኖች እነዚህን ማገዝ ምን ይባላል? ይሄ ሰማዕታትን መርዳት ከሰማዕታት በረከት መቀበል ነው። በነገራችን ላይ ግዴታም ጭምር ነው። እኒህ ሰማዕታት ነገ መጥተው ቢጠይቁን ማገዝ ግዴታችን፣ መብት አይደለም ግዴታችን ነው። ያ ብቻ አይደለም። እኒህ ሰማዕታት ስንረዳቸው የሰማዕታቱ በረከት ጭምር እናገኛለን። ቀላል ነገር እንዳይመስላችሁ። ስለዚህ ይሄ ለሁሉም ክርስቲያን የቤት ስራ መሆን አለበት። ለሁሉም ክርስቲያን ማለት ስለዚህ ሰማዕታትን ማገዝ፣ መደገፍ፣ የቀሩት ቤተሰቦቻቸውን ማጽናናት፣ ሄዶ ቃለ እግዚአብሔር መስበክ ገንዘብ ብቻ አይደለም። አካባቢ ላይ ሄዶ መስበክ፣ ማስተማር፣ እነሱ መደገፍ፣ ከሰማዕታት በረከት ጭምር መቀበል ግዴታም ጭምር ነው። ዲስቅሪያ ላይ አለ። በሰማዕትነት የሚያርፉ ወገኖችን ዘመዶቻቸውን በሕይወት የተረፉትን የመደገፍ የማገዝ
ክርስቲያናዊ ግዴታ ነው ያለብን። ይሄ ዝም ብሎ ሰው መርዳት ምናምን የሚባል አይደለም። ይሄ ግዴታ ነው። ስለዚህ ለመልካም ነገር መትጋት አለብን። የምታውቋቸው ሰዎች ካላችሁ፣ እዛ አካባቢ ያሉ ሰዎች ካላችሁ፣ ጠቅላይ ቤተ ክህነት ምናልባት ወይ ሀገረ ስብከቱ ካዘጋጀ መርዳት ግድ ነው። በረከታቸው ጭምር ለመገኘት ያመቻል። ስለዚህ ምናልባት ሀገረ ስብከቱ የሚያዋጣው ነገር አዋጡ የሚልበት ወደ ምዕመኑ ምናልባት ከተዘረገ የሚረዱ የሚታገዙ ሰዎች ካሉ መዋቅራዊ በሆነ መንገድ ህጋዊ በሆነ መንገድ መጥቶ ሀገረ ስብከቱ የሚያውቀው መንገድ የሚሰጥ ከሆነ እነዛ ክርስቲያኖች ማገዝ በጣም ተገቢ ነው። ውጭ ሀገር የሚኖራችሁ ችግር የለም። በአካል መገኘት ባትችሉ በገንዘባችሁ ማገዝ ትችላላችሁ። በጸሎት ማገዝ መደገፍ ትችላላችሁ። እነዚህን አካላት ማገዝ መንፈሳዊ ግዴታችን። ይህን እንዳንረሳ አደራ ለማለት ያክል ነው ይህን ያልኩት። ሌላ ምን የረሳሁት ነገር አለ ከዚህ ጋር በተያያዘ? ሌላ ላይ የተረሳ ነገር ካለ የረሳ ነገር አለ ከዚህ ጋር በተያያዘ? አንዳንድ ሰው ነው በዚህ ሰዓት እንኳ ውስጥ ይልካል። የረሳው ነገር ያለ አይመስለኝም። አይ ቲንክ ምናልባት ደግሞ ሌሎች ወንድሞችም ልክ እንደዚህ በመምህራን በሚገቡበት ጊዜ ደግሞ እኔ ያጎደልኩትን ያጠመምኩትን አቃንተው በደንብ አድርገው ተጨማሪ ማብራሪያዎችን ይሰጡናል ማለት ነው። እስከዛው ግን ዛሬ በማህበራዊ ሚዲያ በፌስቡክ፣ በቲክቶክ፣ በዩቲዩብ ምናምን ልባችን ተሰብሮ ልባችን እየደማ በማዘን ላይ ያለን ክርስቲያኖች ያው እኛ ደግሞ ግዴታችን እንወጣ። በቃ አለቀ። እኔ የአርሲ ሰማዕታት ካሳዘኑኝ እኔ ጥሩ ክርስቲያን ለመሆን ልትጋ። በቃ አለቀ። ከዚህ ነው የሚጀምረው። እኔ ንስሐ ገቢ፣ እኔ ቆራቢ፣ እኔ አስቀዳሽ፣ እኔ ስለ ሃይማኖት ማቅ መሆን አለብኝ። አለቀ። ከእንግዲህ ዘረኝነትን ከውስጤ ፍንቅል አድርጌ አወጣለሁ። ከእንግዲህ ወንድሜን አልጠላም። ከእንግዲህ ወንድሜን አልሰድብም። ከእንግዲህ በእምነቴ እጸናለሁ። ክፋት፣ ተንኮል ከውስጤ አይኖርም። ይሄ ሰማዕትነት መግቢያ ነው። በቃ ሁላችንም እንደዚህ እንበል። ቢቻለኝ ሰውን አስታርቃለሁ እንጂ አላባላም። ቢቻለኝ ወሬ አላመላልስም። ሲሆንልኝ ማስታረቅ ተጋለሁ። ቢቻለኝ ካለኝ ነገር አሳት በኩራት ለእግዚአብሔር እሰጣለሁ፣ አላስቀርበትም። ምጽዋትን መጸውታለሁ። የተራበ አበላለሁ። የተቸገረ ሰው አግዛለሁ። እውቀት ላጣ ሰው እውቀቴን ለማካፈል ዝግጁ ነኝ። በምችለው መጠን ለመርዳት ዝግጁ ነኝ። እንዲህ ማለት ከቻልን ይህ ሰማዕትነት መግቢያ ነው። የአርሲ ሰማዕታትን የሚያስብ ክርስቲያን ከዚህ ነው የሚጀምረው። ከዚህ ጀምሩ። እንግዲያውስ ምናዝንላቸው ከሆነ ከልብ የምናስብ ከሆነ መጀመር ያለብን ከዚህ። እኔ የሚጀምረው ከዚህ ነው። ደስ እንዳይ ነበር ማስቀድሰው። አሁን ልቁ። በዚህ አጋጣሚ ቲክቶክ ላይቭ ላይ ያላችሁ ቤተክርስቲያን የማትከታተሉ ብዙም ለሰንበት ቤትም ለአገልግሎትም ባዳ የሆናችሁ ሰዎች አላችሁ። ደንታ ቢስ የሆናችሁ ሰዎች አላችሁ። ምናልባትም መፈመስ ብቻ የምትፈልጉ ሰዎች ግን ዝም ብላ አንገታችሁ ላይ ቀር ለስሙ የሆነ ሰንበት ቤትም የላችሁም። ስብከትም ምናምን ነገር ትምህርት መዝሙር ምናምን ነገር የምትለቁት ነገር የለም። እናንተ ብቻ በሆነ አጋጣሚ በሆነ መንገድ ለመፈመስ ብቻ የምትፈልጉ ሰዎች አላችሁ። ለእናንተ ትልቁ መልእክቴ ይሄ የምትመኩበት መልክ፣ ይሄ የምትመልኩበት ዝና፣ ይሄ የምትመኩበት ማናቸውም ነገር ነገ ታጠዋለህ። በቃ አርሲ ሰማዕታትን ጥያቄ አለ። የአርሲ ሰማዕታትን አይተው እያልክ አንተ ጋር ነገ መምጣቱ አይቀርም። ሳትወድ በግድ ትሞታታለህ። ወደህ አይደለም ተገደህ። ስለዚህ እባካችሁ ቲክቶክ ላይ የተለያየ ቪዲዮ የምትለቁ እነዚህ ዓለማውያን ሰዎች ነው የምናናገር ያሉት። በተለይ ቲኔጀሮች ምናምን ከቻላችሁ ኮንተንት ምረጡና ሃይማኖታችሁን የማያስነቅፍ ነገር ስሩ። የግድ እንደኛ ወጣችሁ አስተምሩ፣ ነጣ ለብሳችሁ ዘምሩ፣ ስበኩ ምናምን እኮ አለምላችሁ። ያው ሌላ ዓለማዊ ነገር ብትሰሩም ያን ዓለማዊ ነገር ኮንተንቱን አሳምሩት። በቃ የብልግና ነገር እየጻፍክ
ጾታዊ ነገር እየጻፍክ መፈመስ ምን የሚሉት ነው? እች መከረኛ ጥቁር መነጽር አለች፣ ቅንድቡን ይቀነደባል፣ ፀጉሩን ቀለም ይቀባል ምናምን ነገር፣ ከዛ ቃሪያ ሱሪ ምናምን ያደርጋል፣ ሰፋፊ ሱሪ አድርጎ ምናምን ነገር ምናምን፣ ከዛ ተው ደግሞ የተቀናበት ምናምን አድርጎ ነው የሚያስበው ምናምን። አይ እቺ አሁን ወጣትነት የምንፈነጥዝባት ነገ እናጣታለን። አንድ መልእክት አለ፣ መጽሐፍ ቅዱሳዊ መልእክት። ምን የሚል? በጉብዝና ወራት ፈጣሪህን አስብ። በተለይ ዝነኛ ነኝ፣ መልከኛ ነኝ፣ ብዙ ሴቶች ይወዱኛል፣ ብዙ ወንዶች ይወዱኛል የምትይ ሴት፣ ብዙ ሴቶች ይወዱኛል የምትል ወንድ፣ ከዚህ ከጎሳ ከምናምን ነገር ብትርቅም ይሄ ነገር ባይኖርብን ይሄ መልከኛነታችንን፣ ይሄ ውበታችንን፣ ይሄ ተፈላጊነታችን ነገ እናጠዋለን። እባካችሁን ምንም ችግር የለውም። ዓለማዊነታችሁን በአንድ ለመተው እንኳን ቢከብዳችሁ በሂደት እንኳን በተጋድሎ እንዲመጣላችሁ ወደ ቤተክርስቲያን ቀረቡ። ግድ የለም፣ ከዚ በኋላ ሁሉ ነገር ያልፋል። ይሄ መልካችን እንደዚህ ሆነ አይቀጥልም። የሆነ ቀን እንደክማለን፣ የሆነ ጊዜ እናረጃለን። ይህ የምንመካበት ነገር ሁሉም ወደቁ አይቀርም። ስለዚህ 20 ቤት ያላችሁ ቲኔጀሮች፣ አንዳንዶቻችሁ ደግሞ 10 ቤትም ያላችሁ እናንተ ልጆች እባካችሁ ከምንም በላይ ለቤተክርስቲያን አሁን የምታስፈልጓት። በቃ ስለ ሃይማኖታችሁ ለማወቅ ከፈለጋችሁ ተማሩ። ብዙ የሚያስተምሩ ወንድሞች አሉ። በግል መማር እንኳን ከፈለጋችሁ ቴሌግራም ግሩፕ ከፍተው በትክክል የቤተክርስቲያን ትምህርት የሚያስተምሩ በጣም ጥቂት ወንድሞች አሉ። እነሱ ጋር መማር ትችላላችሁ፣ ማወቅ ትችላላችሁ፣ ደውላችሁ መጠየቅ ትችላላችሁ እንጂ ያንተ የሬጌ ሙዚቃ መጨፈር፣ ያንተ በጥቁር መነጽር መታየት፣ ያንተ አራዳ መሆን፣ ያንተ ናይት ክለብ መግባት ምናምን እንደዛ አለ። እኛ እየተቃወምናችሁ አለምሽ። ስለ እምነታችሁ ግን እወቁ። ግድ የለም አሁን አንተ እንዲህ እያልኩ ምናምን ክብደት ምናምን ነገር ይሄን ፈረጠምኮ ችግር የለምሽ። ፈረጠም ይሄስ ይህን እኮ መስብ ያለብህ። ይሄ መቼ ይፈርጥም? አሳየንሽ ቅርጽህን አየነው። በቃ የልፋትህ የድክመትህ ውጤት ነው አይደለም? ይሄ መቼ ይፈርጥም? በቤተክርስቲያን ስፖርት መስራት ኃጢአት አይደለም። የሰውነት ማጎልበሻ መስራት ኃጢአት አይደለም። ኃጢአት የሚያሰኘው ራስን ለመከላከል ነው ሲል ኃጢአት ይሆናል። ሰዎችን ለማሰናከል ሲሆን ኃጢአት ይሆናል እንጂ ስፖርት መስራት ኃጢአት አይደለም። ግን ራስን ለመከላከል ስትል የምትከላከለው ራስን አይደለም፣ የሚጠብቅ እግዚአብሔር። ለጤና ስፖርት ይሰራል። ቤተክርስቲያን አይወገዝም፣ አይከለከልም። የቅዳሴ ሰዓታችን የጸሎት ሰዓታችን እስካልተጋፋ ድረስ። ዳሩ ግን ሰውነታችንና አካላችን እየፈረጠመ አይምሯችን መቼ ይፈርጥም? ከሽ በቃ ቅርጽ አማረ፣ ሴቶች አዩ፣ ደስ የሚል መልክ አለ፣ መልካም። ይሄኛውስ ለልባችን ለራሳችን ጊዜ መቼ ነው የምንሰጠው? መቼ መገብ? ይሄ ለሰውነት የደከምክለትን ድክም ያክል ለዚህስ እንደዛው ሴቶች ሴቶቻችን ልክ እንደዛው ቤተክርስቲያን ምንም የማታውቁ በቃ የማትከታተሉ መጠጥ ምናምን ከወንዶች ጋር ብዙ ጊዜ ማሳለፍ፣ ናይት ክለብ መግባት ምናምን፣ ሺሻ ምናምን። አንቺ በአንቺ ቤት አራዳ ለመሆን ፈልገሽ ነው። ይሄ እድሜ እኮ ነገ እኮ ያልቃል። እንደዚህ ቆንጆ እንደሆንሽ እኮ ውብ እንደሆንሽ እኮ አይቀጥልም። ነገ እኮ ይረግፋል። ነገ እኮ ማዲያት ይወጣል። ነገ እኮ ይሸበሸባል። እነዛ ሁሉ ሲከተሉሽ እንፈልግሻለን ሲሉሽ የነበሩ ወንዶች እኮ ይርቃሉ። ውሸት ነው? ውሸት ነው? ዛሬ መስሎሻል? ይሄ ሁሉ ሰዎች የሚከተሉሽ የሚያደንቁሽ ምናምን ነገር ውበትሽ መስሎሻል? ግን ደግሞ ከዚህም የበለጠ ብዙ ነገር አለ።
ሰው በትክክል ካልተጠቀመው፣ ሰው በአግባቡ ካልተጠቀመው፣ እንደው አግባብ ባለሆነ መንገድ ክርስትናውን ማያራምደው ከሆነ በብዙ መንገድ ሊወድቅ ይችላል። ይሄ ውበታችን ነገር ከንቱ ነው፣ ያልፋል። ስለዚህ እህታችን ዋናው ነገር ያንን ደምግባትሽን ያንን መልክ ቁመትን በይው ምናምን የትኛውን የሰውነት ክፍሎችሽን ውበት ነው ብለሽ ማስቢው ነገ ግን ያልፋል። ማርጀታችን አይቀርም፣ ይቀየራል። አሁን ማሰብ የሚገባል ይሄንን። ስለዚህ ነገ መልክ ሲቀየር ጠቆር ስቲ፣ ስትከሺ፣ ኮስመን ስቲ ሁሉም ይርቃል አይደል? ሁሉም ይርቃል። ሁሉም በዚህ መልክ አይመጣም። አንድ ግን የማይረቀሽ አለ። ቸሩ መድኃኒዓለም ማዲያት ወጣባት፣ ሰው ራቃት። ሰዎች እኮ ወንዶች እኮ አይፈልጓትም። የድሮ መልኳ እኮ ረገፈ ብሎ ማይተውሽ ቅድስት ሥላሴ ብቻ ነው። ታዲያ እሱ መያዝ አይሻልም? ለጊዜው አራዳ የሆንሽ መስሎች ነው ሺሻውን፣ መጠጡንም፣ ወንዱንም፣ ዝሙቱንም፣ ጭፈራውንም በአንቺ ቤት ላይፍ እያየውን እያልሽ ነው። ግን ብዙ ነገር አብሮ እየታጣ ነው ያለው። የማይተውን ቸር መድኃኒዓለም ብቻ ነው። አላያችሁም? ትዝ ይላችሁ እንደሆነ በሰፈራችሁ የምታውቋቸው በጣም ትልልቅ ክብደት የሚያነሱ በጣም ጩንቻማ፣ በጣም ቅርጻቸው በስመ አብ እሱ ከእሱ ጋር ማን ይደባደባል የሚባሉ ታመው በሽታ ላይ ወድቀው የሆነ ጊዜ መንገድ ላይ ኩስምን ብላችሁ ያ መልክ ሁሉ ያ ሁሉ ጡንቻችሁ ያ ሁሉ ሰውነት ረግፎ አላያችሁ? አልገጠማችሁ? አላዘናችሁም? አቤት ገሌ እኮ ድሮ እኮ ብታየው በሱ ፊት ማን ይቆማል መሰለ? በተለይ መልኩ፣ ቁመናው፣ ሰውነቱ ብታየው፣ በዛ ላይ ሰውነቱ ቅርጽ ክብደት ይሰራል ብታየው አላያችሁም? ጠቋቁሮ ከስቶ ምናምን ከሰውነት ተራ ወጥቶ። ይሄ ውሸት ነው። ስለዚህ እኔ አሁን ስፖርቱን የተቃወምኩት አይደለም። ራሳችን መጠበቅ አለት አይደለም። ለምን አማረብን አይደለም እያልኳቸው ያለሁት። ለምን የተስተካከለ ቁመት ያዘን አይደለም እያልኳቸው ያለሁት። ለምን ስፖርት ሰራንም አይደለም እያልኳቸው ያለሁት። ከዚህ ይልቅ ለሰውነታችን እንደምንጨነቀው ሁሉ ልክ ለውበትሽ ቅባት አለቀብኝ፣ ሽቶ አለቀብኝ ብለሽ እንደምትጨነቂው፣ ለፀጉርሽ እንደምትጨነቂው፣ ለዓይንሽ እንደምትጨነቂው፣ ለሰውነትሽ ክፍሎች ለእያንዳንዷ ተጨንቀሽ እንደምትገዢ ሁሉ ለነፍስሽ ስለማትጨነቂው አንቺ ወንዶች አይን ውስጥ ለመግባት ብለሽ ነው ይህን ሁሉ የተጨነቅሽው። ይህ ሁሉ ብር የምታወጪው ወንዶችን ለመሳብ ነው። ወንዶች አይን ለመግባት ነው። መቼውን እግዚአብሔርን በፍቅር የምትማረኪው? ንጽህናዋ፣ የዋህነቷ፣ ገርነቷ ብሎ መቼውን እግዚአብሔር አምላክ አንቺ የሚመለከተው? ለሰው ለመታየትና ሰው አይን ውስጥ ለመግባት ይህን አክል ከተጋን እግዚአብሔር እንዲያይንስ ምን ያክል ተግተናል? ስለዚህ በአርሲ ሰማዕታት የምታዝኑ እንደዚህ ለተፈጠሩ ነገር ልባቸው የተሰበረው ክርስቲያኖች ይህንን ሁሉ ዙሪያ ገብ እንየው። እያገለገልንም አለን ብለን የምናስብ ሰዎች ራሳችን እንየው። በቅድስና በንጽህና እንመላለስ። ተኝተን አንቀላፍተን ያለ ሰዎች እንንቃ፣ ንቁ። ይሄ ማንቂያ ደውል ነው። ነገ ኦፊሻል ሊታወጅ ይችላል። እንደ መንግስት ልትገድል፣ ልትታረድ ትችላለን። ራስን በቃ ሬዲ አድርግ፣ ተዘጋጅ። ሰማዕትነት ይመጣል ነገ። ግን ደግሞ በዓለም ያለን ሰዎች ደግሞ ቤተክርስቲያን ብዙ ማንከታተል ለስም ብቻ ከእናት ከአባት ስለወረሰው ኦርቶዶክሶች የሆኑ ሰዎች አንተ የሚከፋው ይሄ የመልክ ነገ መርገፉ አይደለም ያሳስቡ። እግዚአብሔር ይጠብቅህ፣ እግዚአብሔር ይጠብቅሽ እንጂ
በዚህ መሃል ላይ መናፍቃን ያገኙ ቀን አይምሩም። እንዲኮ የምትጠጣው፣ እንዲኮ የምትቀሚው፣ እንዲኮ ሽሻ የምታጨሽው፣ እንዲኮ ሲጋራ የምትስቢው እኮ ኦርቶዶክስ ስለሆንሽ ነው። ጌታን ብትቀበይ እኮ ነጻ ትሆኛለሽ ይሉሻል። በአንቺ የክርስትና ድክመት ኦርቶዶክስን ታሰድቢያለሽ፣ ከዛ አንቺ መናፍቅ ትሆኛለሽ። ግልጽ ነው ይሄ። ከዛ በኋላ እኔን ማንም ሰው መክሮኝ አያውቅም፣ እንደዚህ ማንም ሰው እንደዚህ ብሎኝ አያውቅም። ለምን እንደዚህ አትሆኝ ሲባል አረ ማንም እንደዚህ ብሎኝ አያውቅም፣ ማንም እንደዚህ መክሮኝ አያውቅም። ዩዝለስ። ልክ አሁን ቃሚ፣ አጭሺ፣ ጨፍሪ፣ ናይት ክለብ ውጪ እንደምንል ማለት። ስለዚህ ይህንን ሁሉ ከግምት ውስጥ አስገብተን ክርስትና ህይወታችንን በአግባቡ እንምራው። በተለይ በክርስትና ውስጥ ምንም ውስጥ የሌላችሁ እህቶች፣ ምንም ውስጥ የሌላችሁ ወንድሞች፣ በኤኒሚስ ለመፈመስ ብቻ የምትፈልጉ ሰዎች አላችሁ። ማትቧጥጡት ነገር የለም ለመታወቅ። ፎሎወራችሁ እንዲበዛ ማትቧጥጡት ነገር የለም። ስቃያችሁ ብዛቱ እንደ ዘፋኝም ያደርጋችኋል። እስክሳም ትወርዳላችሁ። ምንም ማያደርጋችሁ ነገር አለ። አንዳንድ ጊዜ ራቁት መሄድም ያፈልግ እናንተ ብቻ ፈልጉ መፈመስ ነው። እንዴት ነው? ተንጠልጥሎ ማግኘት ነው። ፎሎወሩ መጥቶ ከዛስ ምን ሊገኝ? በዛ ፎሎወሩ 1 ሚሊዮን ተከታይ ያገኘ ምን በእግዚአብሔር ዘንድ ነው ቅዱስ ነው። 1 ሚሊዮን ያለውማ ቅዱስ ነው ገነት ይገባዋል ነው የሚለው። ወይስ ልትታበይ ነው? 1 ሚሊዮን እኮ አለኝ ፎሎወር እኔ እንዳንተ መሰልኩ እንድትል ነው። ስለዚህ ለነፍሳችን እናስብላት። በቃ ኮንተንት ምረጡና ሃይማኖታዊ ጉዳይ ባይሆንም ህዝቡ ሊያስተምር የሚችል ጉዳይ በሆነ መንገድ ኮንተንት ምረጡ። መሳት ይቻላል። በጣም ጥሩ ኮንተንት፣ ማህበረሰብ አቀፍ፣ ሁሉን ሰው ሊያቀፍ የሚችል ሊያነጋግር የሚችል ወጣቱን የሚያማክል ብዙ ርዕሰ ጉዳዮች እኮ እየመረጡ መዋየት እኮ ይቻላል። የዲፕሬሽን ምንጩ ምንድን ነው? ይህ መዋየት አይቻል። ዲፕሬሽን ስለው እንደሚጨነቀው ብዙ ራሱን ያጠፋል። የሀብታም ልጅ ሙሉ ራሱ የኢኮኖሚ ችግር ብቻ አይደለም። ለምንድን ነው መዋየት እኮ ይቻላል። ይሄን ኮንተንት ምረጡ፣ መዋየት ትችላላችሁ። ይኸው ሰጠኋችሁ ኮንተንት። ላይቭ ላይ ገብተህ ምናምን ነገር እንዴት ነሽ ምናምን ደህና ነው ምናምን እስቲ አንድ ሙዚቃ ጋብዘኝ ምናምን ምን ቁም ነገር አለውና? ሙዚቃ ከፈለክ ለምን ላይቭ ትገባለህ? ዩቲዩብ ከፍታ ትሰራም እንዴ? መከራህን አትየው፣ ግድ የለም። እዚህ ዋናው ጉዳያችን ደወተ በማይረባ ነገር ውስጥ ከምንገባ የሚመጥነን ደግሞ አንገታችንን መዛ ደግሞ ክረሳለን። የአንዳንዱማ ደግሞ ላይቭ ላይ የሚሰዳደቡ ስድብ ደግሞ አይጣል ነው። በስመ አብ ወልድ። በጣም ይገርማል እውነት። እዚህ ይሳሳቃሉ፣ እዚሁ ይሰረድባሉ። ስድቡ ከእነሱም ያልፋል። እናትና አባት ሚስት ልጅ ላይ ይሄዳል፣ ይቧቀሳሉ። ከዛ ልጅ ጋር ደግሞ ይታረቃሉ። ጉደኛ ነን እኛ በእውነት። ስለዚህ በተለያየ ዓለም የምትኖሩ ወጣቶች ሆናችሁ በተለይ 20 ቤት ያላችሁ ብዙዎቻችሁ ወጣቶች እባካችሁን የምትሰሩት ማንኛውም ነገር ክርስትናችሁን የሚያስነቅፍ አይሆን። አንገታችሁ ላይ ክር አለ፣ ይብዛም ይነስም። ስለ ኦርቶዶክስ እውቀት በጥልቀት እውቀት ይኖራችሁም አይኖራችሁም፣ ግን ኦርቶዶክስ ናችሁ። እባካችሁን የማይገባ ኮንተንት የማይገባ ነገር እየሰራችሁ ሰድባችሁ ለሰዳቢ ኦርቶዶክስ እምነታችሁን አትስጡ። ሁለተኛ ኮንተንታችሁን ዓለማዊ ሊሆን ይችላል፣ ክርስትናችሁን ግን የማይጋፋ ሆኖ ስለ ሃይማኖታችሁ ግን እወቁ። አያሳፍርም። ምስጢረ ሥላሴ እያወቁ እኮ ጥሩ ጋዜጠኛ መሆን እኮ ይቻላል።
ነገረ ክርስቶስን እኮ በደንብ አግብቶ እያመሰጠሩ ከያኒ መሆን እኮ ይቻላል። ገጣሚ መሆን እኮ ይቻላል። ማን ይከለክለናል? ስፖርተኛ እኮ መሆን ይቻላል እኮ ነገረ ማርያምን እያመሰጠረ ምን ክፋት አለው? አያችሁ፣ ይሄኛውም እያደለብ ነው፣ ሰውነታችን እየደለበት እንደው ባላንስ ያደረግ ጥሩ አይደለም። አይምሮም እንደዛ ነው። ነገራችን ላይ ልክ ስፖርት መስራት የጀመረ ሰው ሲያቆም ሰውነት ወደ ነበረበት ይመለሳል። ስተወው ይተውሃል። እውቀትም እንደዛው ነው። ስተወው ይተውሃል። እንደዛ እንዳይተወን ደጋግሞ ደጋግሞ ከንባብ ጋር ከእውቀት ጋር ከንስሐ አባት ጋር ከቤተክርስቲያን ጋር ያለን ግንኙነት እያጠናከር ነው መሄድ። ይሄ እንደ ድል እንጠቀሙ። ቤተክርስቲያናችን አትወግዝም። ሞዴሊስት እኮ መሆን ትችላለህ። መልክ የሰጠ እግዚአብሔር ነው። ቁመት ብትል ቁመት የሰጠ እግዚአብሔር ነው። ማን ነው የሰጠው? አንተን ያመጣ አይደለም። ማን ያመጣው? አንተ እኮ ነው የመጣው። ይሄ ደግሞ ሁላችሁ ታውቁታላችሁ መቼስ። ለዚህ መቼስ አዲስ ነገር ልማወራላችሁ ያሉት የፈለገ ብንፈምስ የፈለገ ብንታወቅ አቤት ቁመቱ አቤት ቁመቱ እንባል፣ ሸንቃጣ ብንሆን አይነገብ ብንሆን የሰጠን ማን ነው? ፋኦ ነው የሰጠን? ዩኤንን የሰጠን? ተፈራርመን ነው? ቆይ ይህንን እወዳደርበትና ይህንን ቁመት እመልሳለሁ ብለን ነው? ማን የሰጠን? እግዚአብሔር ነው የሰጠን። ታዲያ ምን ችግር አለው? ስርዓት የቤተ ክርስቲያን እኮ የሚያውቀው ኦርቶዶክስ ያሆነ እኮ ሞዴሊስት መሆን እኮ ትችላለህ። ስርዓት ያለው እኮ ሞዴሊስት መሆን አይቻልም? የሚጋጭ አታስመስሉት። የሚጋጨው ዝሙት ነው። የሚጋጨው ዳንኪራ ነው። የሚጋጨው ዳንኪራ ነው። የሚጋጨው መዳራት ነው። እግዚአብሔር የሚጠላው ይሄንን ነው። ይህን አብረህ የምታረግ ከሆነ ይጋጫል። በአግባቡ ስፖርትን እየሰራ በአግባቡን የቤተክርስቲያን ልጅ መሆን ትችላለህ። እና እባካችሁን አንዳንድ ጊዜ ብዙዎቹ ወጣት አሁን በጣም የምንጨነቀው ለውጫዊ ነገራችን በጣም እንደ እውነት እንነጋገርና ችን ልናገርና ልጨርስ። ስንቶቻችን ነን ከቤት ስንወጣ ለልብሳችን የምንጨነቀው? እስፔሻሊ እህቶቻችን። ወንዱም በእርግጥ አሁን ብሷል። ስንቱ የሚጨነቀው? በጣም ሰው ሲያየን ከራስ ፀጉራችን እስከ እግር ጥፍራችን ስለሚያይ ከቤት ስንወጣ ለሆነ ጉዳይ የምንለብሰው ልብስ መስታወት እንዴት አይተን እንደምንወጣ። ኤፍሬም ሶርያዊ እንደዚህ ይላል፣ ከቤት ስትወጣ፣ ከአልጋ ስትነሳ፣ ስትቀመጥ፣ ስትነሳ፣ በሩንም ስትከፍተው ሁል ጊዜ በስመ ሥላሴ አማትበህ ግባ ውጣ ይላል። እንዲህ የሚያደርግ ሰው አለ? ኤፍሬም ሶርያዊ ነው ያለው ኮሚኒተሪ ኦን ማርክ ላይ የማርቆስ ወንጌል በትርጉመ ድርሳኑ ላይ ማለት አለ። እንደዛ ብሎ ስትተኛ፣ ስትነሳ፣ በሩንም ስትከፍተው፣ ከአልጋም ተነሳ ብድግ ስትል፣ ቆመ ስትሄድ፣ ምግብ ስትበላ፣ ስትጨርስ፣ ከቤት ስትወጣ፣ ወደ ቤትም ስትገባ ሁል ጊዜ በስመ ሥላሴ በመስቀል ምልክት አማትብ ይላል። አጋንንት ካንተ ይርቃሉ ይላል። ይሄ ሁሉ አለ። እኛ ያለነው የት ነው? ኮስሞቲክ። እኛ የተለነው ውበት ላይ። እኛ ያለነው የት ነው? ልብስ ላይ። እኛ የተለነው ቁመት ላይ። እኛ የተለነው ፀጉር ላይ። አስባችሁታል? በስመ ሥላሴ አማትበህ በርህን ከፍተህ፣ በስመ ሥላሴ አማትበህ ተኝተህ፣ በስመ ሥላሴ አማትበህ ተነስተህ ወደ ውጭ ወጥተህ በሰላም ስራ ገብተህ በሰላም ወደ ቤት ስትገባ አማትበህ ስታማትብ እኮ አጋንንት ርቀውልህ መንገድ ሁሉ ተቃንቶልህ አይገርምም? በነፃ ማንም የሚጠቀሙ በነፃ አንድ ነገር የከበረ ነው የሚባለው ብር ስንከፍልበት ነው።
በነፃ እኮ ነው። ለእኛ እኮ ነው የተባለው። እንደዚህ ማማተብ ይከብዳል። ሰዓት ይወስዳል። በርን ስትከፍት እንደዚህ ለማለት ሰዓት ይወስዳል። ምግብ ስትበላ እንደዚህ በስመ አብ ለማለት ሰዓት ይወስዳል። ከእንቅልፍ ስነሳ እንደዚህ ለማማተብ ሰዓት ይወስዳል። እና እንጠቀምበት። መንገዳችን እንዲቀናለን እኮ ነው። ህይወታችን እኮ እንዲሰምርልን ነው። እግዚአብሔር እኮ እንዲያቃናልን ነው እኮ። ማማተብ ምን ይከብዳል? እውቀት ይጠይቅ። መሪጌታ መሆን አይጠበቅብህ። ቄስ መሆን አይጠበቅብህ። ዲያቆን መሆን አይጠበቅብህ። የሰንበት ተማሪ መሆን አይጠበቅብህ። ኦርቶዶክሳዊ ክርስቲያን ኮንኮ ብቻውን በቃ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ ከቤት መውጣት፣ ስንገባ በስመ አብ ወወልድ ወመንፈስ ቅዱስ መግባት ምንድን ነው ክፋቱ? ምን ከባድ ሸክም ተጫነብን? ይሄ ለሁላችን የቤት ስራ። ኤፍሬም ሶርያዊ የተናገረው የአራተኛው ትኩረት ዘመን ሊቅ ጠርጡሎስም እንደዛ ነው የሚለው። ተርቱሊያን ስትቀመጥ፣ ስትነሳ፣ ስትሄድ፣ ስትጓዝ በመንገዱ ሁሉ እኮ ነው የሚለው። ስትሄድ ሁሉ አማትብ። ስለዚህ ማማተብን በልቦናችን ያሳድርብን እግዚአብሔር አምላክ። ሁላችንም ማማተብ ትልቅ ጸጋ አለው። ክርስቲያኖች አጋንንት ያረቃል፣ መንገድ ያቀናል፣ ከክፉ ነገር ይጠብቃቸዋል፣ እግዚአብሔር ከፊት ለፊት ይቀድማል። እንደዛ ቢሉ መጽሐፍ ቅዱስ መንገድህን ለእግዚአብሔር አደራ ስጣለ የሚል አደራ መስጠት እኮ ምን ከባድ ነገር አለው? አሁን ይሄ እና መንገዳችን እንዲቀናለን ሁሉ ጊዜ ማማተብ አለብን። ከበረከቱ እንድንካፈል ማድረግ አለብን። ስለዚህ ወጣቶች፣ በተለይ በጣም ቲኔጀሮች፣ 10 ቤት ያላችሁ 20 ቤት ያላችሁ ሰዎች አሁን ተጠቀሙበት። እድሜያችሁን፣ ጊዜው የምታውቁት ነው፣ ከፍቷል። አሁን ማንም ሰው መጠቀሚያ ነው የሚያደርጋችሁ። እነዛ ሁሉ ወንድ ሴቶች ሲከተሉ አይተ ሴቶች ይወዱኛል ብላ አትድከም። ምናልባት ከእውነት ከልብ ለትዳር ብትፈልግ ምናልባት 1-2 ቢኖሩ ነው። አብዛኞቹ በዝሙት የሚፈልጉ ሴቶችም ልክ እንደዛው። ዛሬ አንቺን ደምግባት ተከትሎ አንቺ ስር እየተመጠመጠ ያለ ወንድ ሁሉ ለትዳር የሚፈልግሽ ሆኖ አይደለም። አብዛኛው ለዝሙት ነው። እወቁበት። አንቺ ደግሞ ባለቤትነቱ የአንቺ ሰውነት የአንተ ሰውን ባለቤት ደግሞ ለእግዚአብሔር ነው። ታውቃላችሁ አይደለም? ካርታና ፕላኑ ይህን ታውቃላችሁ። ካርታው አንድ ሰው መኪና ሲገዛ ምናምን ሊብሬ፣ ይህ መኪና የማን ነው? ቤትም ሲገዛ ይህ ካርታ የማን ነው እንደሚባል ልክ እንደዚሁ እኛ የማንም እግዚአብሔር። በእግዚአብሔር በሆነው ሰውነት ላይ መዘሞት ወንጀል ነው። ኃጢአት ነው እኮ ብቻ አይደለም እኮ ወንጀል ነው። እናንተ በገዛችሁበት በአንተ ቤት ላይ በአንተ ስም በሆነ ካርታ ባለው ቤት ላይ ማንም ገብቶ ቢጨፍር ዝም ትላለህ? እንዴት ነው የሚያውረገርግህ? በአንቺ ስም ባለው ሊብሬ ባለው በገዛ መኪናሽ ማንም ሰው እንደፈለግኩን ከፍቼ ምናምን እንደፈለጉ ልንዳቤ እንዴት ነው የሚያደርግሽ? ንብረታችን ሲነካ እንወድም ማለት ነው። መኪና እንኳን ስንሰጥ ተጠንቅቀን በጥንቃቄ እንዳሽ አደራህን ብለን እንደዚህ ያንገበግበን። እግዚአብሔር ደግሞ ለእኛ ብሎ በገዛን እንደዛ ሚለው የራሳችሁ አይደላችሁም በዋጋ ተገዝታችኋል ያለ። በዋጋ በተገዛ ሰውነታችን ላይ ስንዘሙት እንዴት እንደሚያስመስላችሁ ሰው ኃጢአትና ጽድቁን ተውትና መብት ከመብት ደረጃ ስታዙት አሁን እኛ የኛ መብት አለ። ህገ ወጥ እኮ የምንሰራው ስራ ታውቃላችሁ። ኃጢአት ነው ብቻ እኮ አይደለም እኮ ህገ ወጥም ጭምር ነው። በሰው ቤት የኛ ባልሆነ በዋጋ ተገዝታችኋል እንጂ የራሳችሁ አይደላችሁ ማለት ነው ሐዋርያው። ስለዚህ እኔ ራሱ የራሴ አይደለሁም። የራሴ ባልሆነ በዚህ ሰውነት መቅደስ ሰውነት ላይ የምዘሙተው፣ ምሰርቀው፣ መዋሸው፣ ክፉ የምናገረው ወንጀል እኮ ነው ምሰራ ያለሁት። ኃጢአት ብቻ እኮ አይደለም እኮ ባልተፈቀደልኝ ቤት የራሴ ባልሆነ ቤት ማናችሁ እንኳን ባለ መብቴ ነው እንዳትሉሽ።
ማናችንም ብንሆን የሆነ ክፉ ቃል ተናግረን መብቴ እኮ ነው ምን አገባ እንዳትሉ፣ አንተ ራሱ የራስ አይደለህማ። አንቺ ራሱ የራስሽ አይደለሽማ። ባለቤትነታችን የማን ነው? የእግዚአብሔር ነው። በቃ አለቀ። ስለዚህ እኛውን እየሰራን ያለው ወንጀል ኃጢአት ምንድን ነው? የራሳችን ባልሆነ ቤት ሳየታቸው በዋጋ በተገዛ ቤት ክርስቲያን ተብለን በክርስቶስ ካርታው በሱ ላይ ሆኖ እኛ ግን ሙልጭ አድርገን እንከደዋለን። አቤት እግዚአብሔር ትዕግስቱ ግን በስመ አብ እንደኛ የቻለው አለ። ግን እንደው ዝም ብሎ የሚመለከተን ራሱ በገዛ ቤቴ ላይ እንዲህ ስትሆን ነው ትንሽ እንኳን አታከብረኝ ነው እኮ ይላል። ማን 4 ኪሎ ገብቶ እንደዚህ ሆነ? ታውቀዋለህ? 4 ኪሎ ላይ ቤተ መንግስት ብትገባ የሚሆነውን ታውቀዋለህ። ከዚህ ይልቅ የሰማዩ ንጉሥ አይበልጥም? በራሱ ቤት እንዲህ ስታደርግ አለመቅሰፉ ራሱ አይደንቅም? 4 ኪሎ ካለው ጦር የበለጠ እግዚአብሔር ያለው ጦር አይበልጥም? ቤት የተደፈረ ብሎ ምን ሊያደርግ እንደሚችል ታውቃለህ? እግዚአብሔርስ ምን ይበል? ቅዱሳን መላእክትን ቢያሰማራ የት እንገባ ነበር? ቤቴንማ እንደዚህ አላስደፍርም ብሎ ቢቀስፈን ምን እናመጣለን? ይሄ በጣም አደገኛ ነገር አይታችኋል። ዝም ብላችሁ እግዚአብሔር ዝም ብላችሁ አስቡት። አይታችሁ ትዕግስቱ እንዴት አድርጎ እንደተሸከመ አይታችኋል። ምድራዊ መንግስት እንኳን ያለ አግባብ ቦታው ሲነካ፣ ቤቱ ሲነካ፣ ቤተ መንግስት እንዴት እንደሚሆን የሰማዩ ንጉሥ ክርስቶስስ ቤቱን እንደፈለግን ስናቆሽሽበት ዝም ሲል መላእክት የማይተዙት መስሎ ነው? መስሎ ነው? በዋጋ የገዛሁት ነው፣ ስጋዬን ቆርሼላቸዋል፣ ደሙን አፍሼለታለሁ፣ የኔ ነው ብሎ እንኳን በኃይል መጥቶ አስጠንቆናል። ዝም ይላል። ዝም። አንደኛ ወንጀል ነው በእኛ ባልሆነ ሰውነት ላይ፣ ሁለተኛ ኃጢአት ነው እየሰራን ያለነው። ለዚህ እኮ ነው ሐዋርያው እናንተ የእግዚአብሔር ቤተ መቅደስ አይደላችሁምን? አርላይ እግዚአብሔር ቤተ መቅደስ እኮ ነው። በእሱ ቤተ መቅደስ ላይ እንደልባችን ማን አለ ከኛ መካከል ራሱን በራሱ ፈጥሮ የመጣ ሰው አለ እዚህ ውስጥ? እኔ እኮ ሰው ነኝ ግን ራሴን የፈጠርኩት ያለ እግዚአብሔር ቤት የሚል ሰው አለ እዚህ ውስጥ? ያለ እግዚአብሔር ፍቃድ የመጣ ሰው አለ እኛ ውስጥ? ስለዚህ ኃጢአት ስትሰሩችን ነገር ሁሉ እናስባት። እሺ እየሰራ ያለሁት እኮ ወንጀል ነው በሉ። እንደ ህግ እንኳን ምን ያክል እግዚአብሔር ብንንቀው ነው? አይታችሁ እንደዛ ማለት ታውቃላችሁ ትርጉሙ? እግዚአብሔር ምን ያክል ብንቀው ነው በሱ ሰውነት ላይ እንደዚህ መሆነው? እንደዚህ ማለት ያለብን ምን ያክል ብንቀው ነው? ስለዚህ ኃጢአት መስራት ማለት እግዚአብሔርን መዳፈር ነው ማለት ነው። በቤትህ በመቅደስህ በማሰብ አለብን ማለት ነው። ይሄ ለሁላችንም እንደ ቤት ስራ ይሆን ለማለት ያክል ነው። እንደው ዛሬ ጫና አድርጌ የተናገርኩት በእነዚህ በአርሲ ሰማዕታት በተመለከተ ልባችን ተሰብሮ ከዛም አልፎ እየደማ እያለቀስን እያዘን ያለን ክርስቲያኖች ራሳችን አሁን ባወራናቸው በተማማርናቸው ትምህርት በመሰረት ሁሉ ከኔ ጀምሮ ሁላችንም ወደ መንፈሳዊ ሕይወት ለመምጣት እንጣር። ይህን ሁሉ ተምረን እኮ ልንወድቅ እንችላለን። እንነሳ ቶሎ በንስሐ ከነገ ወዲያ ደግሞ ስንነሳ እንድንወድቃለን። አሁን ተመልሰን በንስሐ እንዲህ እያለ እስከ ዕለተ ፍጻሜች እግዚአብሔር ወደደ ቀን ያቆመናል። እስከዛ ግን እንውደቅ፣ እንነሳ፣ እዩ እንደቅ እንነሳ፣ እንደዛ እያደረግን እንታገል። ወይ ይህን ለማድረግ እኮ ሞክሬ እኮ አልተሳካልኝ አትበይ አትበል። ዝም ብሎ የተጋደልክ ይል ውደቅ፣ ተመልሰ ተነስ። አሁንም ውደቅ፣ ተመልሰ ተነስ። አንቺም ልክ እንደዚሁ ትወድቅ ያለች እኮ ነገር አሁንም ተነሺ። ስንቴም ይሁን እግዚአብሔር አምላክ ይህን ይፈልገዋል።
በቃ እንደዚህ አታመካኝ። ብዙዎቻችን እንደዛ የምናመካኝ ዘፈን ለመተው ሞክሬ በቃ እኔ እንደዚህ ማስተርቤሽን ማድረግ ለመተው ሞክሬ አቃቴ ምናምን ነገር። ውደቅ፣ ተመልሰ ተነስ። አሁን እኮ ከአቅም በላይ ሆነ ወደቅ። አሁንም ተነስ። እስከ መቼ? እስከ ዕለተ ሞት ድረስ ሂድ፣ ዝም ብለህ ቀጥል። እግዚአብሔር አምላክ የሆነ ጊዜ ድካምን አይቶ ያቆምልሃል። ድካምን አይቶ ያስታግሳል። ምን አስቸኮለን? እና አንዳንዶቻችሁ እንደዛ አትሆኑ። በቃ ብዙዎቻችን የምናቀርበው ይሄ ነው። እኔ ብዙ ዓመት ሆነኝ ለመቶ ሞክሬያለሁ እንደዚህ ነገር ለመቶ። ስንት ዓመት ነው ያንተ ለመቶ የሞከርከው? 40 ዓመት ይሆናል? 50 ዓመት ነው? ብዙ ዓመት ስንት ዓመት ነው? እዚህ እንደዚህ ያንበል። በቃ በወደቅን ቁጥር እንነሳ፣ እንወድቃለን፣ ተመልሰን እንነሳ። ከነገ ወዲያስ ተመልሰህ ተነሳ። የዛሬ ዓመት ተመልሰህ ተነሳ። ግን እንደወደቅ ግን አትቅር። መነሳት አልችልም ግን አትበል። ውደቅ። ወይኔ እግዚአብሔር አምላክ የሚለኝ ምንም አይልም፣ ብቻ አንተና ደጋግሜዋለሁ። አዎ ደጋግመህ ንስሐ ግባ። ደጋግሜ እኮ ነው የወደቅኩት። ደጋግመህ ተነሻ። አትሰልቹ። በቃ ተመልሰህ ውደቅ፣ ተመልሰህ ተነስ። እንደዛ ማድረግ ነው የሚገባውና በቃ ስራ ፈትነትን ማስወገድ፣ ለቅዱሳት መጽሐፍት ጊዜ መስጠት። ብዙ ጊዜ እኮ ሰው እንደዛ የሚወድቀው ለማስታበሽን እኮ ተጋላጭ የሚሆነው ብዙ ጊዜ ስራ ፈት ስለምንሆን፣ ቤት ቁጭ ስንል፣ የሚሰራ ነገር ስናጣ፣ ፊልም ስንመለከት፣ በቃ አለቀ። ለዚህ ነው የሚወድቀው። ግን ለሃይማኖቴ ከአሁን ጀምሬ ማወቅ አለብኝ ብሎ ባገኛት ትርፍ ጊዜ ሁሉ ሲያነብ ግን ሀሳቡ ወደዛ ይመሰጣል። አይታችኋል? አይምሮ የፈታ ጭንቅላት የሰይጣን ላብራቶሪ ነው። እንዲህ እንዳይሆንበት ሰይጣን እንዳይጠቀምበት በእረፍት ሰዓታችን ማንበብ፣ ስብከቶች አሉ ዩቲዩብ ላይ መስማት፣ ከወንድሞች ጋር ከቤተክርስቲያን አገልጋዮች ጋር መዋል ጥሩ ነገር። አያችሁ፣ ልማድ በልማድ ይተካል። ዘፈን ሰማ የነበረው በመዝሙር ተካው። ልማድ በልማድ ይተካል። ዛሬ እኮ ዘፈን ሰማው፣ ነገ አትስማ። አሁን እኮ ተመልሼ ሰማው፣ ከነገ ወዲያ አትስማ። የዛሬ ሳምንት እኮ ሰማው፣ የዛሬ 15 ቀን አትስማ። የዛሬ ወር እኮ ሰማው፣ ለሚቀጥለው ወር አትስማ። እንዲህ እያልኩ እስከ ዘሞት እየወደክ እየተነሳ እንደዛ ነው የሚለው። ጻድቅ 7 ጊዜ ይወድቃል፣ 7 ጊዜ ይነሳ። ምን ማለት ነው? 7 እኮ ማለት እንደዚህ ማለት እኮ አይደለም። በወደቀ ቁጥር ይነሳል ነው እንጂ 7 ጊዜ ብቻ የሚወድቀው ማለት አይደለም። 8ኛ ላይ እኮ ይወድቃል። 7 በእስራኤላውያን በዕብራውያን የፍጹምነት ምልክት። በወደቀ ቁጥር መነሳት፣ በወደቀ ቁጥር መነሳት። በቃ አለቀ። አቃተሽ አይደለ? ተነሽ። አሁን እኮ ወደቅሽ እኮ አሁንም ተነሽ። ወዲያውኑ እኮ ደጋገምኩት እኮ አሁንም ተነሽ። እስከ መቼ? እስከ ዕለተ ሞት። እንደው እግዚአብሔር ይለኛል ምንም ልጄ ሆይ ነኝ ነው የሚለው። ስለዚህ ወድቅ ያለው ብላችሁ በዛው አትቅሩ። ስትወድቁት እንዳይገማችሁ ተነሱ። የኔ ኃጢአት እኮ አይነገርም። አዎ አይነገርም፣ ግን ንስሐ ግቢ። ይሄ ምንም የዳቦ ስም አያስፈልገውም። ስህተት ነው በቃ። የኔ እኮ ኃጢአት እኮ ተነግሮ አያልቅም። አዎ ትክክል፣ ትትና አይደለም ትክክል ነው። ተነግሮ አያልቅም። ግን ምን እንሁን? ንስሐ ግን ግባ። ገብቷችኋል? ሀሳብ ያለ በቃ ምንም ያክል ግድንግድ ኃጢአት ስራ የአንተ ኃጢአት አይነገርም። አዎ ግን ንስሐ ግባ። አዎ አይነገርም። ትክክል፣ ትልቅ ነው። አዎ በጣም ትልቅ ነው። በደላችን በጣም ትልቅ ነው። አዎ ትክክል ነው። ግን ወደቀን። አዎ ተመልሰን ግን ንስሐ እንግባ። እንዲህ እያደረጉ መቀጠል ነው በቃ። ህይወታችን በዛ መብራት ያለበት። የኔ እኮ ተዘርዝሮ አያልቅም። አዎ ተዘርዝሮ አያልቅም። ብዙ ያስለቀስካቸው ሴቶች አሉ። ብዙ ያስነባሻቸው ወንዶች አሉ። ብዙ ግፍ የፈጸምንባቸው ወንድሞች ሴቶች አሉ። አዎ ተነግሮ አያልቅም። አዎ ትክክል። ምን ጥያቄ ያስፈልገዋል? ግን ተመልሰህ ግን ንስሐ ግባ። አሁንም ትወድቃለህ። አሁንም ተመልሰህ ግን ንስሐ ግባ። በተቻለ መጠን አለመውደቅ ጣር። ደግሞ ላለመውደቅ ሞክር። ተመልሰህ ግን ንስሐ ግባ። እስከ መቼ? እስከ መቼም ጊዜ እሱ መቼ አልምርም አለ? እሱ እኮ ይቅር ለማለት አሁን ሰለቸኝ በዛብኝ እኮ አላለም እግዚአብሔር አምላክ። ንስሐ ግቡ ይላል። ዛሬ በጣም ይገርማል። መሰልቸት እኮ ያለበት እኮ እሱ ነበር። አሁንስ በዛ። ስንት ይቅር ልበላችሁ ማለት ነበረበት። ዛሬም ግን ይቀበላል። የዛሬ ሳምንት ስናለቅስም ዛሬም ይቀበላል። የሚገርም ነው የኛ አምላክ ቸርነቱ በእውነት ከየት መጣሽ የማይል የት ነበርሽ የማይል አይቴ ነበርኪ ምን ተገበርኪ የማይል
ኑ ነው የሚለው እኮ በቃ አለቀ። አንተ እንደዚህ አልነበርክ አይሉ አንድ ሰው ያገለሉሽ፣ አንተ ሰው ያገለለ፣ አንተ ታዋቂ ያልሆንክ፣ አንተ ተራ ሰው፣ አንተ ዘመድ የሌለ ወገን የለም አይል አልጋን ተሸክመ ሄድ የሚል አምላክ አለ። የኛ አምላክ ቆመ ሄድ እኮ አይደለም፣ ስትሸከመ የነበረችን አልጋ ተሸክመ ሄድ እኮ ነው የሚለው። በቃ አለቀ። ተሸክሞ የነበረን ቤተሰብ፣ ተሸክሞ የነበረን ግለሰብ እግዚአብሔር አምላክ አንተ ተሸክሞ ያደርጋል። ሲረዳህ የነበረውን እንድትረዳው ያደርጋል። ጤናህን መልሶ፣ ሰላምህን መልሶ፣ ህይወትህን መልሶ አስተካክሎ ቀጥ አድርጎ አቁሞ ጥገኛ ነበርኩኝ እኮ የነሱ ስትል የነበርካቸው ሰዎች ጥገኛቸው እንድትሆን አንተ ጋር እንዲጠጉ ታደርጋቸዋል። አልጋህን ተሸክመ ሄድ ነው የሚለው። እዚህ ዘመድ አልባ ስንሆን ዘመዳችን እግዚአብሔር ነው። እሱ አባታችን ነው። እሱ እናታችን ነው። እሱ ወንድማችን ነው። እሱ ሁሉ ነገራችን ዘመዳችን ነው። ወንድሞቹ ሊባል እንኳን አላፈረም አለ የሚለው በቃ አለ። የእኛን ስጋ እኮ ለበሰ። የእኛን ስጋ እኮ ተዋሃደ። ይህ ትልቅ ጸጋ ነው። ስለዚህ በተለያየ መንገድ ወድቅ ያለውና ምን ሰዎች በወደቅ ቁጥር ግን እንነሳ። ከሱ የበለጠ ዘመድ ማንም የለም። እግዚአብሔር ነው የሚያነሳው። ሰውን እንደሆነ አይተነዋል። ጓደኛ እንደሆነ አይተነዋል። አስመሳይ ነው። ማንም እስከተወደዳችሁ ድረስ ነው የሚያሸረግደው። ማንም አጠገባችሁ ላይ የሚያለቀልቀው እስካላችሁ እስከተፈለጋችሁ ድረስ ነው። ስትታውስ ይተፋሃል። አንድ ግን አለ ቸሩ መድኃኒዓለም፣ ሰው ሲተው የማይተው ስትታመም ከአንተ ጋር የሚታመም ስትጎዳ አብሮ ተጎዳው የሚል መከራህን አብሮ ከአንተ ጋር የሚቀበል አንድ ቸሩ መድኃኒዓለም አለ። እርሱ ነው የማይከደው። ታዲያ ከእሱ ጋር መዛመድ አይሻልም? ከእሱ ጋር መቆራኘት አይሻልም? ከእሱ ጋር ዘመዳም መሆን አይሻልም? ከእሱ ጋር መጣበቅ አይሻልም? አየነው እኮ ዘመድንማ፣ አየነው እኮ ረዳትንማ፣ አየነው እኮ ጓደኛንማ። ይከዱኛል ብለህ የማታስባቸው ሰዎች እኮ የአንተ ጉድጓድ ቆፋሪውን እኮ አገኛቸው። ይተውኛል ማታያቸው ሰዎች እኮ የአንቺ እኮ ጉድጓድ ቆፋሪውን እኮ አያቸው። ምን ጥቅስ ትፈልጋለህ ከዚህ በለጠ? ያልከዳው እኮ እሱ ብቻ ነው። ያራቀሽ እኮ እሱ ብቻ ነው። የዘመድ ነገር እኮ በቃ አየነው። የወገን ነገር እኮ አየነው። የሰው ነገር እኮ አየኸው። አየኸው እኮ ሰው የስራ ባልደረባ በለው፣ ጓደኛ በለው፣ አብሮ አገልጋይ በለው፣ የትኛውም በለው አላየኸው? በማትጠብቀው ቦታ ላይ ሆኖ ያንተን ውድቀት የሚፈልግ ሰው አልተደነቃችሁ? እኔ ገሌን አላምንም። እስካሁን ማመን እኮ የሚከብዱ ሰዎች እኮ አሉ። እኔ ገሌ ላይ እንደዚህ የሚያደርግ አይመስለኝ ብለን ማናምነው እኮ አሉ። ግን እኮ እውነት ነው ሆኗል። ግን ለመቀበል የሚያስቸግረን አለ። አንድ ቀን ግን የኛን ጉድጓድ ቆፍሮ የማያውቀው ቸሩ መድኃኒዓለም ነው። እሱማ ጉድጓዱን እየደፈነልን ያው አሻግሮ ቀጥ አድርጎ አቆመን። እግዚአብሔር ስሙ የተመሰገነ ይሁን። አቆመን ቀጥ አድርጎ። ስለዚህ ከእሱ ጋር መዛመድ ነው የሚሻለው። እሱን ዘመዳችሁ አድርጉት። ለምን እንርቃለን? ከእሱ ለምን ደግሞ አንጣበቀው? ብር አልጠየቀን፣ ብሔር አላየ፣ ቁመት አላየ፣ መልክ አላየ፣ ጎሳ አላየ። ንግግር አትችልም አንተ አልተባልክ። አንቺ ኮልታፋንሽ አልተባልሽ። እግዚአብሔር የማይሰማው ቋንቋ የለም። በምንም ቋንቋ ብታወራ ብትኮላተፍ ነው ንግግርም አይኑርሽ። ዝም ብለሽ እኮ ስታለቅሺ እንባሽን እኮ የሚያነብን ዝም ብለህ እኮ ንግግር እንኳን ማታቅ ብትሆን እንኳን ስለ ሀያ እኮ ስታለቅስ እኮ ያንን እንባ እኮ ንግግር አድርጎ እኮ የሚሰማ ነኝ አምላክ። አስባችሁታል? እንባችሁን አይቶ የሚረዳ አምላክ። ይሄ ቸር አምላክ ታዲያ እንዴት ይተዋል? ይሄ በናይት ክለብ እናገኘዋለን። ይህንን ቢራና ጠጅ ጠጥተን እናመጣዋለን። ይህን ደስታ አናመጣውም እኮ። የዘላለም እኮ ማረፊያ ነው። ጴጥሮስ እንዳለው አቤቱ ከአንተ ወደ ማን እንሄዳለን እኮ ነው ያለው። ወደ ማን እንሄዳለን? ከሱ ውጭ ማን አለን? እና ተውት። እውነት ይከፋል። እግዚአብሔርን ከርተነው ተው። ከስንት ነገር እንዳወጣ እናውቀዋለን። እንደተቆፈርልን ጉድጓድ ቢሆን ኖሮ የት እንደምንገባ እናውቀዋለን። ዛሬ እዚህ ጋር መቆም አልነበረብንም። ጠላቶቻችን እንደቆፈርልን ጉድጓድ ቢሆን ኖሮ እኛ እዚህ ጋር መቆም የነበረብን ሰዎች አልነበርንም።
ታዲያ ለጠበቀን ጌታ ውለታው ይሄ ነው? ምን ጠየቀን? እናንተ ሸክማችሁ የከበደ ወደ እኔ ኑ እኮ ነው ያለው። እኔ ያሳርፋችኋለሁ እኮ ያለው። መጀመሪያ ሸክም ነው እዛ አራግፍሽ መጀመሪያ አይደለም እኮ ያለው። ሸክማችሁ የከበደ ወደ እኔ ኑ ነው ያለው። እኔ ያሳርፋችኋለሁ እኮ ነው ያለው። እኔ እኮ አሸክማችኋለሁ እኮ አይደለም አሳርፋችኋለሁ በነፃ። ኧረ እባካችሁ ግፍ ነው እየሰራ ያሉ ክርስቲያኖች። አሳርፋለሁ እያለ ምን ክፈሉኝ አለ? ምስጋና ብቻ እኮ ነው ያለው። እውነት የእግዚአብሔር ውለታ አለብን፣ ዕዳ አለብን። ዕዳው እንዴት የምንከፍለው? በምስጋና ለእሱ በመታመን በንስሐ በስጋው ደሙ ቃል እግዚአብሔር በመስማት ለእሱ በመቆም ነው ውለታው እንደዚህ የሚከፈል። እንዴት እንከፍለን እንጨርሰዋለን? እንደዛ መሆኑ አያልቅም ውለታው። ደግሞ እኮ በጣም የሚገርም ለጥቅማችን እኮ እንደዚህ እኮ የሚያደርግልን እኮ ሄዶ እግዚአብሔር አምላክ በኋላ እኛ መንግስት መግባታችን እግዚአብሔር ላይ እኮ የምንጨምረው ክብር የለም። እኛ በመጸደቃችን እግዚአብሔር ለምን ይጨምራል? ለጥቅማችን። ምን አይነት ፍቅር ነው ግን! አንዳች ነገር እሱ ሊያገኝ ሰው የሆነ እኮ እሱ ክብር እኮ ሊጨምርለት አይደለም፣ እኛን ለማዳን። እናንዱ አንዳንድ ኧረ እባካችሁ ክርስቲያኖች፣ በነፃ የተሰጠን ነገር ስጋው ደግሞ አያስከፍል። ቤተክርስቲያን ስንገባ አንከፍል። ንስሐ መግባት አያስከፍል። በሰጠህ ደሞዝ ላይ በዝሙት ትጨርሰዋለህ። ስንት የሚረዱ ስንት የሚያለቅሱ ስንት የሚያዙ ሰዎች ባሉበት አንተ በደሞዝ ላይ ናይት ክለብ እያጨፈርክበትና እየደነስክበት ከሴት ጋር ነው በዝሙት ትጨርሰዋለህ ገንዘቡ። ረግፍ ነው በእውነት። ምን ባደረገ? አላለቀስክም ነበረ? ስላልቀጠር ብለህ እንጀራ ስጠኝ ብለህ አላነባህም ነበር? እንደዚህ አድርጎ ክፍት አድርጎ ለሰጠህ አምላክ ተመስገን ማለት ሲገባ አሳት በኩራቱን ሰርቀህበት ምጽዋትም ሰርቀህበት አንተም ጭምር ጠፍተህ ብር ብቻ መስሏል እንዴ? አንተም በሰውልን ብለህ እኮ ጠፋህበት። ልጄ የት ነህ ይልሃል። ልጄ የት ነሽ ይላል። መጨረሻችን ያሳምርልን። ሁላችንም ከነማህተባችን